ጋር ያሉት አይሰበሰቡም። እኔ አለክም ኤርሚ መልስ አለክም የምን ይሰበሰቡ በፍጹም አለክም። ሰማይ ምድር ይጋፈጥ። ሪፈንድ መጠየቅ ትችላለህ ኤርሚ። እንዴ ሀገራዊ ጦርነት አይደለ ኤርሚ? ያንተ አይሰበሰብም። የትንሣኤ ዘጉባኤ አይሰበሰብም። እሱን ብቻ ተጠቀሙ ነው የተባለው። እስከዛ እኔ አለቅም። ከባድ ነው በጣም ወንድም። ሁለት ቪትስ እኮ ይገዛል አንተ። እንዴ ታዲያ ይሄ ሁሉ የቅዱሳን ገንዘብ ወጥቶበት እኔማ አሁን ሰብሰብ ተብሎ ይባል በፍጹም አልመልስም። እንደ ቀልድ እናግዛለን። እና አኬም ተወግዞላል ኤርሚ። በቃ ሁለተኛ እንዳሰሙ ቲክቶክ የሚያስተምሩ ፌስቡክ የሚያስተምሩ ኖ ከኢኦቲሲ ሚዲያ አለ አይደለ? እሱ ብቻ ተብሏል። ምዕመናን ተመክሯል። አዎ እስከ ወዲያኛው። አዎ እኔ ሰበር ዜና ብዬ ገብቼ ነበር። ዳኒ ሲከፍት ነው የመጣሁትኝ። በቃ እስከ ወዲያኛው ኮይን መልቀም የለ መግለጫው አለ ሙሉ። አሁን መግለጫው አለ። መግለጫ ነው የወጣው እኮ መግለጫው በቪዲዮ አለ አይደል? በቪዲዮ ሳይሆን እነሱ ያወጡት በጽሁፍ ነው የወጣው መግለጫው። ፌስቡካቸው ላይ አንድ ሰው ማን ይገባልኛል? ስልኬ ቻርጅ ዘጋና አይ ቲንክ 2% አለ። ላንብብላችሁ ቆይ። ፌስቡክ ገጿ ላይ የኢኦቲሲ ዋናው ሚዲያ አለ አይደል? ቤተክርስቲያኒቱ እኛ ላይ እገዳ አልተጣለም አይደል? እነሱን አትስሙ አላሉም እኛን። ኧረ እኛማ ትንሣኤ ዘጉባኤያችንን ይዘን እስከዛ ድረስ መከትከት በእግዚአብሔር ቃል ኤርሚ እንደተለመደው መቀጠል ብቻ ነው። እኛ ልክ ትንሣኤ ዘጉባኤ ለምን ትንሣኤ ዘጉባኤ ብቻ? ተስፋ ገብረስላሴ ብርሃኑ የሌላስ ማተሚያ ቤት እነሱ ከልክለዋል። እነሱ እንዳለ ከልክለዋል። እንዳትጠቀሙ ሌሎቹም ይሰብሰቡ ብሏል። እስከዛ ግን ትንሣኤ ዘጉባኤ ብቻና በሊቃውንት ጉባኤ ታይቶ የሚወጡትን ብቻ ተጠቀሙ ብሏል። ግን እኔ የእነሱ ሊቃውንት እኮ ምንም እኔ ግራ ነው የሚገባኝ ሲጀመር። ያው እንደምታውቀው ነው ኤርሚ። እስቲ ቆይ መግለጫውን እንየው። ደብዳቤውን ላኩልኝ ለእኔ በውስጥ መስመር ፕሊስ። እኔም ሌላ መግለጫ መስጠት አለብኝ። በጣም እንጂ ሴት ሁሉ ሌላ መግለጫ እየሰጠ ነው። ቲክቶክ ላይ ይቻለሁ። እህቶች ሁሉ ሌላ መግለጫ እየሰጡ ነው። እኔ ታዲያ ማከማ ያንሳል። እኔም እሰጣለሁ መግለጫ። አይ ባልቴት ሁሉ መግለጫ እየሰጠ ነው። እችትና መግለጫው የሶሻል ሚዲያውን ብቻ ላንብብል አንቀጿን። ኦኬ እስቲ አንዴ በትልቁ አድርጊ እንደኔ እንዲታያችሁ። አሳታሚ ድርጅቶች፣ ግለሰቦች እንዳለ እስከ ጥግ ድረስ ተወግዘዋል። በቃ አይቻልም። ተስፋ ገብረስላሴ ምናምን ሁሉም ከዛ ዕቅበተ እምነትን ምናምን ብለውና 14ኛው ላይ ነው 14ኛው ሀ ላይ ኦኬ ስልኬን አይ ቲንክ ወደ ጎን ባረጉ ይታያችኋል። ኖ እንደዛ ይታያል። እንደዛ መልሰው እንደቀደው 14ኛው ያ በማህበራዊ ሚዲያ 14ኛው የሚሰራጩ በማህበራዊ ሚዲያ የሃይማኖት ትምህርቶች እንዴት እንከታተል? መልሰው አለዋል። ከዛ መልሱ የሚፈጠሩ ችግሮችንስ እንዴት እንፍታ? እንደያሻቸው የሚያስተምረን እንዴት እንከላከል? ስለሚለው የቤተክርስቲያኒቱን ሚዲያ በማጠናከር ለሁሉም ተደራሽ መሆን የሚቻልበት እሺ አሰራር በጠቅላይ ቤተ ክህነት ተጠንቶ ተግባራዊ እንዲሆን እየጠየቅን ምዕመናንም ከእውነተኛይቱ ቤተ ክርስቲያን ማህበራዊ ሚዲያዎች የሚተላለፉ ትምህርቶችን እንዲከታተሉ እናስተምራለን። አለቀ። አይቻልም ማለት ነው። ሌላ
ወጫጌ ዘመን በረ ቲክቶክስ እነሱ እስካሁን የተቀበሉትን ጽጌረዳ ተንከባክበው ያሳድጉ ተብሎ ቤተክርስቲያኒቱ ያስተላለፈችው ከቤተክርስቲያኒቱ ሚዲያ ውጭ ያለውን ምዕመኑ እንዳይሰማ ነው ማለት ነው። ከእውነተኛይቱ የቤተክርስቲያኒቱ ማህበራዊ ሚዲያዎች የሚተላለፉ ትምህርቶችን ብቻ እንዲከታተሉ ማለት ነው። ግን ሚዲያዎች የሚያጠፉት ነገር እንዳለው ነው፣ ግን እግዚአብሔር ደግሞ ይጠቀምበታል። ስለዚህ ጥሩ ነው። ብዙ ነገሮችን ኦርቶዶክሳውያን አስጥለዋል። የእውነት ማለት ነው። በጣም ብዙ ነገሮችን አስጥለዋል። ባይዘዌ አንዳንድ ስክሪንሻት አድርገን ብናመጣና አንድ ቀን ብናሳየው ጥሩ ነው። በጣም ብዙ ነገሮችን ነው ባይዘዌ የጣሉት። ብዙ ነገር ማለት ነው። አሁን ገድላትና ተአምራት እንደ ድሮ አይደለም። ኦርቶዶክሳዊ እንደውም ቲክቶክ ላይ ከሚያገለግሉ ጥቂቶች ናቸው የሚታገሉት አይደል? አሁን እኮ ገድላትና ተአምራትን የማይቀበሉ ቲክቶከሮች በጣም ብዙ ናቸው። እንግዲህ ይመስገን እነሱም ሼም ይዟቸው ወደ ስዕላት የሚጸለይ ጸሎት በስዕላት ፊት የሚደረገውን ለዚህ ነገሮች ጥሩ ነውና ሶሪ አትጥላው። ጥሩ ነው። ወንጌል ህዝቡ እንዲያይ እድል ይሰጣል። እሺ ይቀጥሉ። ሌሎች ሰዎች መለሳለሁ። ተባረኩ። እኔ የምለው አሁን እነኝን እንዴት አድርገው ነው አሁን የሚለቅሙት የሚያርሙት? የብፁዕነታቸውን ስልክ የሚያውቅ ሰው የለም? እኔ እደውላለሁ በእውነት። አይ እርምዬ፣ እነሱ ያንተን ስልክ እያፈላለኩ አንተ እነሱን ትላለህ። ሁሉ መጽሐፍ አደጋ ስላለ በቀላሉ ከአንተ ይሰበስባል። እኔማ እኮ እዛ ኮሜንት አደረኳቸው ቀኔ ተቀኝቼ። ምን አልካቸው? ኦ አሃዊ ማህበረ በርጠሜዎስ እለት ነበሩ ምርፋቀ ሲኖዶስ ኢትርሶ ስርዓተ ዘአንበሩ አበዊክሙ እመኑ ድህነተ ወንጌል ወህያው ኩልክሙ ብዬ። እውነት ነው። ዋው አሜዚንግ የስ ባርክ ፓስተር እናስቀመጥኩላቸው። እንግዲህ ካዩ እውነተኛ መልእክት ናት። አንዱ ይናገር አንዱ ይተርጉም። እውነተኛ መልእክት ነው። ግን አሁን ይህን መግለጫውን እያነበብኩት ነበር። እንዴት አድርገው ነው አሁን ይህንን ማለት ተሰብስበው ብሎ ሲል አሁን ይሄ ተሰብስበው የሚለው አያስኬድም። ምክንያቱም ሚሊየንስ እኮ ነው፣ ሚሊየንስ ነው። ያ ተሰብስቦ ይተርጎ ምናምን ነገር ብላ ያሉት። ከዚህ ይልቅ እኔ የኢትዮጵያ ኦርቶዶክስ ክርስቲያን እዚህ መግለጫ ላይ ከተሐድሷውያኑ ሀሳብ መስማት አለብን ብለው ማለት ነበረባቸው። ተሐድሷውያኑን ያላካተተ በተለይ በእነዚህ መጽሐፍቶች ዙሪያ ተሐድሷውያኑን ያላካተተ ስራ ቢሰሩ ራሱ ይሄ በቃ የግብር ይውጣ አይነት ስራ እንደሚባለው አይነት ነገር የሚሰሩት ማካተት ነበረባቸው። በዚህ ስብሰባ ላይ ከተሐድሶ ግሩፕ ያለውን ወገኖች እንደ ቢያንስ እንኳን መጥራት ነበረባቸው፣ ግን አልጠሩም። አሁን እኔ ይሄንን መግለጫ ወጡ። ከዚህ በኋላ ምናልባት አሁን በባለፈው በ2014 በወጣው ታምረ ማርያም ላይ እንደምናየው ግማሹን አማርኛው ላይ ያርሙታል፣ ግዕዙ ላይ ይተውታል። ግማሹን ግዕዙ ላይ ያርሙታል፣ አማርኛው ላይ ይተውታል። ሁለቱንም መሳ አማርኛና ግዕዝ ጎን ለጎን አስቀምጠው እኮ የሚታየው አማርኛው ላይ ያረምን ብለው የሚሉት ግዕዙ ላይ ግን አይኑ ፍጥጥ እንዳለ እንደዛው ቁጭ ብሏል። እና የቀልድ ስራ ነው የሚሰራው። ግን ምንድነው አጠቃላይ እኔ አሁን ከዚህ ውስጥ የማገኘው ነገ እኔ መጽሐፉ ታረመ አልታረመ እሱ አይደለም። ህዝቡ
የእስከዛሬው ጩኸታችን ውሸት እንዳልሆነ ግን አውቀውታል ማለት ነው። ህዝቡ ያውቃል። ይህ መግለጫ እርግጠኛ ነኝ በኢትዮጵያ ቴሌቪዥን ይተላለፋል ብዬ አስባለሁ። በዜና መልክ ያስተላልፉታል ብዬ አስባለሁ። መቼም ዜና ሲያነቡ ቆርጠው ካላስቀሩት በስተቀር ቢያንስ የወጡ መግለጫዎች፣ እነዚህ መግለጫዎች በቴሌቪዥን በሬዲዮ ይነበባሉ፣ ህዝቡ ጋር ይደርሳል። በባለፈው በካቶሊክ ላይ ካቶሊክ እጇን አስገብታብኝ፣ እግሯን አስገብታብኝ፣ ጓጉንጀራ አስገብታብኝ ስትል የነበረው ሁሉ በሙሉ ህዝቡ ይሰማል ማለት ነው። በማህበራዊ ሚዲያ ህዝቡ ይሰማል እና ይህን መግለጫ እኛ ራሳችን እናነባዋለን። እንትን ዩቲዩብ ላይ የሚያገለግሉ ዩቲዩብ ላይ የሚሰሩ ወንድሞች እንዲያስቀምጡት ማለት ነው። በእነሱ ሚዲያ ብቻ ሳይሆን በእኛም ጭምር። ስለዚህ እዚህ ያላችሁ ኦርቶዶክሳውያን እስከ ዛሬ ድረስ የተከራከራችሁ ንጹሐን ናቸው የኛ መጽሐፍቶች ስትሉ የነበራችሁ ንጽህና ይጎላቸዋል ብለው ተነገረ። ገድላት ድርሳናት ይሰብሰቡ፣ ብዙ ስህተት አለባቸው ተብሎ ተነገረ። አሁን ምን ይሆን መልሳችሁ? ምን ይሆን መልሳችሁ? ኦርቶዶክሳውያን ገስት እየላካችሁ ስትከራከሩ ነው የነበራችሁ ሰዎች ይኸው ከላይ ያሉት አባቶች ማለት ነው። በአንድም በተዘዋዋሪ መንገድ ስለሚሰሙን ተሐድሶአውያኑና ወንጌላውያኑ ናቸው ገድል ላይ በደንብ ጠንክረን የሰራ ነው እንዲሰብሰቡ እስኪሉ ድረስ የሆነበት ምክንያት ይሄ ማህበራዊ ሚዲያ እንኳንም መጣ። አይ የእናንተ ትርጓሜ እንጂ በእናንተ በራሳችሁ በመናፍቅ አይን ስለምታዩት እንጂ እያላችሁ ስትሉ የነበረው። አዎ እንዴ ታዲያ ምን ይጠረጠራል? ብራዘር በደንብ ነው እንጂ በደንብ ረገጥ አድርገን ነው ያስጮህ ነው ያው። ስለዚህ ነው የተሰማው እንጂ እናንተማ አንቀላፍታችሁ ግማሾቻችሁ ጫት ስትቀሙ መጠጥ ስትጠጡ ለቤተ ክርስቲያኒቱ ቲክቶክ ላይ ወጣችሁ ማነሽ አንድ ቀይ አበባ ቦምቦሊኖ ስትሉ ያው ምንም የተናገራችሁት የለም። ገድላት ድርሳናት እንዲሰበሰቡ ከብዙ ዓመት ጀምሮ የደከሙ አገልጋይ ወንድሞቼ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የወጡ እንደኔ ክህነት ያላቸው የሌላቸው በሰንበት ትምህርት ቤት ውስጥም ያሉ በመጽሐፍቶቻቸው የጻፉ እንደነ ቴዲ እንደነ መርጌታ እንደነ ዲያቆን አግዜ አይነት ለብዙ ዘመን የተለፋበት ለብዙ ዘመን እኔ እንኳን እስከማውቀው ድረስ በዚህ 30 ምናምን ነገር ዓመት ውስጥ በጥቂቱ ከዛ ደግሞ አለፍ ተብሎ ሲባል በተለይ በማህበረ በኩር የሚባለው የና አግዜ ማለት ነው ለብዙ ዘመን ከ30 ከ40 ዓመት በላይ ተሐድሶ ባንድ አይመጣም። አሁንም መጥቷል ብለን አንረጋጋም። አዎ ጮራ ማለት ነው። ልደታ እያሉ ነው የማውቀው ያኔ ወደ ጌታ በመጣሁበት ጊዜ ልደታ ቢሮ እዛ ያላችሁ ነው የመጣሁት። ለብዙ ዘመን ወንድሞቼ እናቶቼ ስንቶች አንብተውበታል፣ ስንቶች አልቅሰውበታል፣ ስንቶች ዋጋ ከፍለዋል፣ ስንቶች እጃቸው እስኪዝል ድረስ ጽፈዋል፣ አስተምረዋል፣ ስልጠና ሰጥተዋል። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ውስጥ አገልጋዮች የነበሩ ከሰንበት ትምህርት ቤት ጀምሮ እስከ ጳጳስ ድረስ እንደነ ብፁዕ አቡነ መርሃ ክርስቶስ ወደ ጌታ ሄደዋል። መልካም ስራ የሰሩ እንደነ አለቃ መሰረት ስብሐት ላብ አይነት አባቶች ዛሬ እየተሰራ ያለውን አሁን ቤተክርስቲያኒቱ የደረሰችበትና ከዚህ በኋላ የምትደርስበትንም ባያዩትም እንኳን ወደ ጌታ ቢሄዱ ግን ስራ ተሰርቷል። እኛ ተጋብተን አይደለም፣ አሁንም በደንብ አድርገን ነው የምንናገረው። አዎ የተቀበረ መክሊት ማለት ዲያቆን አግዜ ስራ ያለው ዲያቆን አግዜ ከታች ያለው ማለት ነው። አግዛቸው የተቀበረ መክሊት የሱ ነው። በመጽሐፍት አድምተው የጻፉ ማለት ነው። ቢያንስ እኔ አሁን ቀጥታ
ይሰብሰቡ ብቻ ስላሉ አይደለም፣ ጥራት ይጎላቸዋል ብለው ብፁዕነታቸው ተናግረዋል። ሲኖዶሱም አምኖ አጨብጭቧል። ታላላቅ ምሁራን ማለት ነው። በቃ እኛ አሁን ቅድም ያልኳችሁ ከኃይለ ሥላሴ ዘመን ጀምሮ በደርግም በኢህአዴግም አሁንም በብልጽግና ዘመን በተባለው በእነዚህ ዘመናት ውስጥ እንደየ ዘመናቸው ጮኸው ያለፉ ተናግረው መክረው ጽፈው አሰልጥነው አስተምረው ያለፉ በጣም ብዙ አባቶች አሉ። ምንም አታመጡም የሉተር ቅጥረኞች፣ ቡችሎች፣ ዶላር ሲጣልላችሁ ምናም ነገር ይላሉ። እነሱ ግን ባዶ አንጀታቸውን አስረው እንዳገለገሉ ነው ምስክር ነኝ። በታሪክም ከሰማሁትኝ በተሐድሶ አገልግሎት ውስጥም ስለነበርኩበት እና ለእግዚአብሔር ክብር ይሁን። አሁን ህዝቡ ብቻ መጽሐፍቶች ውስጥ ስህተት መኖሩን ከራሳቸው አባቶች አፍ ስለሰሙ አሁን በደንብ አድርገን እንወቃሃለን ማለት ነው። በወንጌል በትር እናስገባህና የምትገባ ከሆነ ራስህ ገቡ ብለን እንላለን። ስትገባ እንጠይቃለን። አይ የኛ ህጸጽ የለባቸውም ምናምን ብለህ ብትል የብፁዕነታቸውን ድምፅ እያሰማሁ ምርር እስኪልህ ድረስ ማለት ነው። እንዴ ሴት ሁሉ እኮ እየበጣ ይሄን እናንተ ጽፋችሁታል። ይሄን እናንተ ናችሁ የጻፋችሁት። ጴንጤዎች እጃችሁን አስገብታችሁ ተሐድሶ የሚባል እዛው ቁጭ አለ ለይቶለት ያልወጣ። አሁን ደግሞ ዘማርያም ዘለቀ የሚባል እሱ አሁን እየየ እያለ ነው። እየየ ሰምታችሁታል። ለቅሶውን እየየ ተና ማታ ላይ እየሰማሁት ነበር። አይዶን ዳውንሎድ አድርጌው እንደሆነ በተሐድሶ ላይ እባካችሁ ወገኖች፣ እዚህ ማህበራዊ ሚዲያ ላይ ትልቅ ስራ ሰርተናል። መናፍቃኑ ዝም አሰኝተናቸዋል። አንድ ግን አለ አድፍጦ የሚሰራ ቤተ ክርስቲያን ውስጥ ያለ ነቀዝ የሆነ ድርጅት። አልቅስ አልቅስ በአነሽ ቡርቴ አቀቢው ኦረንጅ ጁስ ብለን እንላለን። ዘማርያም ዘለቀ አልቅስ። አንድ ተሐድሶ ነኝ ብሎ የሚላለ ከኤርትራ አገር ጀምሮ እየሰራ የነበረው ነገር አይ ኤርትራ ጋር ሄደው ኤርትራ በእውነት በደርግ ዘመን ደርግ አይ ቲንክ ደርግ ሲወድቅ ኢህአዴግ ሲገባ ከሳቴ ብርሃን በነበርኩ በሳሌ ጌች አንዴ ስልጠና ላይ ሲናገር ሰምቼዋለሁ። ታውቃለህ ከኤርትራ ማነው የአስመራ ቅድስት ማርያም ቤተክርስቲያን እዛ ቅዳሴ ካለቀ በኋላ ሙሉ ወንጌል ቤተክርስቲያን ሄደው ስብከተ ወንጌል ይሰሙ ነበር የሚባል ነገር እስከዚህ ድረስ ደርሶ ማለት ነው። ዋው! እና እሱን ታሪክ ጎርጉራ አውጥታች ኤደናነች ማን ትባላለች? እዚህ አሁን ቲክቶክ ላይ እንትን የምትለው እሷ ባለፈው መታ ዘማርያምን ልክ ነው ዲያቆንዬ ልክ ነው በእኛ ሀገር እንደዚህ ይደረግ ነበር አለች። እና ከዛ ጀምሮ የቤተ ክርስቲያኒቱ አደገኛ ህልውና ለህልውናችን ስጋት እኛው ውስጥ ሆነው የእኛኑ እንጀራ እየበሉ እኛው ቤት እየተኙ በመቃብር ቤታችን በቅኔ ማህሌታችን ያሉት ወገኖች የእነሱን ነው መለየት ያልቻልነው። መለየት ሊቻል እኮ አልቻለም። እዚሁ ነው ያሉት አሉ ዲያቆን ዮርዳኖስ አበበም ደግሞ ሲናገር ከአስተዳደር ክፍል ያለው መናፍቅ ያልሆነው መቁጠር አይሻልም አለ። ብፁዓን ሊቃነ ጳጳሳት ውስጥም እኮ በሙሉ እኮ እንደዛ ሆናቸው። እኔ አሁን ለጊዜው ስም አልጠራም፣ ግን ልነግራችሁ እወዳለሁኝ። ይሄ ብዙ መጽሐፍ የጻፈው ሰውዬ ማን ነው ብሎ አለ እና ታምረ ማርያም ሊነበብ አይገባውም ደግሞ ብዙም የቤተክርስቲያኒቱ መጽሐፍቶች ሁሉ እየመረመር ነው ልንቀበል የሚገባው ብሎ ለዚህ አካሉ ነው አክሊሉ ለምትሉት ሰው ያስተማረው እሱ ነው ብሎ ስሙን አልጠራም፣ ግን ያ መጽሐፍ የጻፈ ሰውዬ ገድላት ድርሳናትን እኮ አይቀበልም ማለት እኛ እናውቀዋለን። የቤተ ክህነት ንግግር ምን ስሙን ባጠራ ስለማን ነው የሚናገረው? ስለ ዲያቆን ያረጋል አበጋዝ ነቄነን ዮርዳኖስ አበበና ዲያቆን ዮርዳኖስ አበበና ዲያቆን ያረጋል አበጋዝ እስራኤልና ፍልስጤም ሆነውልሃል አልኩ። ተያይዘዋል። ጥሩ ነው ይሄ መያያዝ። ዮርዳኖስ አበበ ማለት ዝም ብሎ አግበስብሶ የባልቴቱንም ተረት የሚቀበል ነው። ዲያቆን ያረጋል አበጋዝ ደግሞ በመጽሐፍ ቅዱስ መዘነን ነው የምንቀበለው። ዝም ብሎ በሞቴ ብሎ መጉረስ ቀርቷል። አዎ እሳትና ጭር ነው የሆኑት።
እስራኤልና ፍልስጤም እኛ መካከል ላይ ገብተን እናፈራርማቸውና ዞር ስንል ፊርማው ሳይደርቅ እንደገና ይጣላሉ። እና የሁለቱን አሁን እኔ ትኩረት ሁለቱ ላይ ነኝ ያለሁት። በጣም ሲሪየስ ነው የተያያዙት። አፈርጠዋለሁ ብሏል እንትና ማን ነው ዲያቆን ዮርዳኖስ አበበ። በትግል ይሁን በምን አናቅም፣ ግን ያው ሲያዩት እንዲሁ ዝም ብሎ የከሳ ጥጃ ነው የሚያክለው። ዲያቆን ያደርጋል አበጋዝ እንኳን ቁመቱ ትልቅ ነው። እንደ ጎልያድ አይነት ነገር ይመስለኛል ዝም ብዬ ሳስበው በርቀት። እና አፈርጠዋለሁ ብሏል። እስኪ በምን እንደሚያፈርጠው እየተጠባበኩ ነው። ማለት ስም ዝርዝሩን ሁሉ አወጣለሁ። ብፁዕነታቸው ቅዱስ ሲኖዶስ ውስጥ ጭምር ሳይቀር በጣም ብዙ መናፍቃን ገብተዋል ወገኖቼ እያሉ አለ። ቀልደዋል። በተለይ ማህበረ ምእመናን ቀልዳቸዋል። ያ ጀማ ኦርቶዶክሳውያን ቀልዳችኋል። እሺ አሁን ከተሐድሷውያኑ እጅ ቡራኬ ትቀበልና በመስቀል ገጨት ገጨት አድርገው በወንጌል ግን ይገጩሃል ማለት ነው። እንዴት የዲያቆን ዘማርያም ዘለቀ እንዴት ነው መለየት የምንችለው? ግን እመቤቴ ታግዘናለች። ምንም አታግዘህም። ይሄኛው መናፍቅ ነው፣ ይሄኛው ታድሶ ነው፣ ይሄኛው ኦርቶዶክስ ነው ብላ እንደዚህ ጥቆማ አልትሰጥ፣ በፍጹም አታደርገውም። ከጠቆመችም ይሄኛው ነው መናፍቅ ብላ ገድልና ድርሳን የሚጽፈውን ሰውዬ ነው የምታሳይህ። እና ጉር ነው የሚሰማው። ግን መረጃ ያዙ በደንብ ወንድሞች ናቶች። በተለይ ከዚህ ከስብሰባ ዩቲዩብ ላይ የተቀመጠን ሁሉ ሊያስወርዱት ይችላሉ። ወዲያውኑ ዩቲዩብ ዳውንሎደር ያላችሁ ሰዎች ወዲያውኑ አውርዱትና ያዙት ፕሊስ። ዳጊሻ ፕሊስ፣ አንተ አሜሪካ ሀገር ስላለ ስለምታውቅ ዳውንሎደር ዩቲዩብ ዳውንሎደር ፍሪ ካለ ወይ ደግሞ የገዛውም ካለ ወዲያውኑ የሚያወርድ ካለ ዳውንሎድ ተደርጎ ነው መቀመጥ ያለበት። ቀስ እያልን እንሰማቸዋለን። እና ጌታ ይመስገን። ዋናው በነሱ አፍ እኔ ሌላ አልፈልግም። አሁን በቃ በዚህ ስብሰባ ላይ ዋናው መጽሐፍቶቻቸው ላይ ችግር እንዳለ በፓትርያርኩና በሊቃውንት ጉባኤው አፍ በጭብጨባና በሆታ ተነግሯል። ማህበረ ምዕመናን ሰምተሃል? በቃ ይሄን ነው የምንፈልገው። ወንጌሉን እንቀጥላለን። እናንተ ትድኑ ዘንድ ወገኖቼ። አሁን የምናወራው ነገር ልተጋብተን ይመስላችኋል? የእያንዳንዱ ሰው ድካም ኦርቶዶክስን ማጠልሸት ማበላሸት አይደለም። በወንጌል መታደሷን እንጂ መፍረሷን እንኳን የማንፈልግ ነን። ይሄን አልባለን። የእውነቱን ስንነግራችሁ በወንጌል መታደሷን እንጂ ኦርቶዶክስ መፍረሷን በፍጹም አንሻም፣ አንተጋምን። እንዲህ መፍረሷን የሚፈልጉ ሰዎች ካሉ ትክክል አይደላችሁም ነው ብለን የምንላቸው። ንጹሕ ወንጌል ይሰበክ። በዚህ ቤተክርስቲያን ላይ ስሙ ተጠርቶበታል እግዚአብሔር። በቃ ይህን ነው እያልን ያለ ነው። ንጹሕን ወንጌል ስበክ። ብሉይና አዲስ ኪዳን ይሰበክ፣ ይተረክ። የእግዚአብሔር የዘላለም ሐሳቡ፣ የዘላለም ምሕረቱ፣ የዘላለም ቸርነቱ ሰውን መውደዱና በጸጋው የሰውን ልጅ ሊያድን ቀብቶ በላከው በልጁ በክርስቶስ ኢየሱስ ትውልድ ሁሉ እንዲያምንና አምኖም ከዘላለም ጥፋት እንዲድን አውደ ምሕረቷን ወንጌሉ ይቀበለው። እውነተኛ ሰባኪያን ወንጌሉን ይስበኩ። ይህን ካላረገች ግን ያው ባዶ መቅረት ሳይሆንም ወይ ተብሏል። ስብሰባ ላይ እኮ ከዚህ በፊትም አለኝ ቪዲዮ። ወጣቱ እየሄደ ነው፣ ትውልድ እያለቀ ነው፣ ባዶ መቅረት ሳይሆንም ወይ ብለዋል። እንደዚሁም ብፁዕ አቡነ ማርቆስም አሁን እዚህ ስብሰባው ላይ የስብከተ ወንጌሉ ኃላፊ እሳቸውም ተናግረዋል። ትውልድ እየጠፋብን ነው አሉ። ትውልድ እየጠፋብን ነው፣ እኛም ተኝተናል። ሊቃውንትም ይሄ ሁሉ ሊቃውንት እያለ ኢትዮጵያ ጨለማ ውስጥ ናት። ያውም ድቅድቅ ጨለማ ላይ ድቅድቅ ጨለማ ውስጥ ነው ያለ ነው በለው። በሰውነታቸው ድቅድቅ ጨለማ ውስጥ
ነን ያለነው ልንነቃ ይገባል እንንቃ ብለዋል። በምን ይነቃሉ? በነ ምህረተአብ ጧፍ እንደሆነ ምንም ሊነቃ አልቻለም ትውልዱ። ሰውየው ማንቂያ ደወል ብሎ አለ። ጧፍ ሸጡ ከሀገር ወጡ ተብሎ እንደተባለ ወጣ። እሱ የአዲስ አበባ ጎረምሳ ጧፍ ይዞ ማለት ነው። ማንም ሰው እንዳይቀር በቅዱስ ገብርኤል በቅዱስ ሚካኤል ቤተክርስቲያን እዛ መርካቶ ባለ ማለት ነው በዛ እንድትገኙ ቦሌ መድኃኔዓለም እንድትገኙ ብልጥ ነው ምህረተአብ። 6 እና 7 ቅጥቅጥ አይሱዙ ጧፍ አስሞልቶ ይዞ መጣ። አንዱን በ30 እና በ40 ብር መታው ማለት ነው። እኔ እዚህ ጮህልሃል የመድኃኔዓለም ባሪያ አንድ ጧፍ እንኳን ግዙ ብዬ ብል እነ ዳንኤልም አይገዙም፣ እንዲገዙም ሰውም እንዲገዛልኝ ራሱ አያረጉም። ምህረተአብ አልኩ 6 እና 7 ቅጥቅጥ አይሱዙ እንትን ምንድን ነው ጫት ለበር ደግሞ በራሴ ላይ ጦስ ልሰብስብ እንዴ ጧፍና ጫት ጧፍ ነው። በጧፍ እያዘልኝ ዳህ ጸልሳን ነው ጫት እንዴ በራሴ አፍ ልከስርልህ ነበር። ጧፍ ነው ጫና ጧ ጠፍቶኝ ነው የጠዋት ነገር ሆኖ ነው። ኤኒዌይ በእውነት ጠፋ እኮ አሁን ምህረተአብ አሁን ባለፈው ሳየው አሜሪካ ሀገር ነው ምናምን ነገር ገብተዋል እና ጠፋ ተሸጠ አልኩ እንደ ጉድ። በእውነት እንደ ጉድ ሸጡባችሁ። የማንቂያ ደወል ብሎ ማለት ነው። ብፁዕነታቸው እዚህ እንንቃ ይላሉ። በምን ይንቃ ህዝቡ? በምን ይንቃ? ብፁዕ አቡነ ማርቆስ እንንቃ፣ ጨለማ ተኝተናል። ሊቃውንቱ ሁሉ ሊቃውንት እያለ ኢትዮጵያ በጨለማ ውስጥ ነው ያለችው። በቅዳሴና በመሐሌት የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትሰነብት ትመስላችኋለች አሉ። ይሄ እኮ በጣም እኮ ወሳኝ ነገር ነው። በጣም የምገዛው ሐሳብ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ተቋም መሰንበቷ አይደለም፣ ትውልዱ እየሞተ እየጠፋብን እኮ ነው አሉ። ያው ለእሳቸው ጥፋት ብሎ የሚለው በእርግጥ ጥፋት ብለው የሚሉት ምንድነው? ወደ ወንጌል አማኞች መሄድ ጥፋት ነው በእሳቸው ሆነ እይታ። እኔ ግን ይህን ጥፋት ብሎ የሚለውን ኢየሱስ ክርስቶስን ያለማወቅ ነው ድቅድቅ ጨለማ ውስጥ ያስቀመጣቸው። የክርስቶስ ኢየሱስ የክብሩ ወንጌል በልቡ ላይ ያልበራለት ትውልድ ሃይማኖት ተቋም ቢኖረው ምን ይጠቅመዋል? ሙሉ ወንጌልነት መሰረት ክርስቶስ አማኑኤል ቢሆን ኦርቶዶክስ ቢሆን ካቶሊክ ቢሆን አይሁድ ቢሆን ምን ይጠቅመዋል? ምንም። በእግዚአብሔር ልጅ የተሰበከ የመዳን ወንጌል በልቡ ባለ ጨለማ ላይ ብርሃን እንዲበራለት የቃሉ እውነት ካልተቀበለበት ምን ይጠቅመዋል? ምንም አይጠቅመው። እና ፕሊስ ወንድሞቼ ናቶች ፕሊስ እንለምናችኋለን እንዳለ ቅዱስ ጳውሎስ እንለምናችሁ በክርስቶስ ኢየሱስ ከእግዚአብሔር ጋር ታረቁ። የመታረቅ ቀን አሁን ነው። የመዳን ቀን ዛሬ ነው፣ አሁን ነው። ጌታ የሚሰጥህን ለህይወት የሚሆን ንስሐን የሚሰጥህን አትክፋው። ዛሬ እንደዚህ እንደምትሰማው ነገ የማትሰማበት ጊዜ ይመጣል። እኛም ነገ የማንናገርበት ጊዜ ይመጣል። ምክንያቱም በምድር ላይ እንግዶች ነን፣ ውስኖች ነን። በሞት መጠራት የሚባል ነገር አለ። ዘላለም የኤርሚያስን ድምፅ ዘላለም የዳጊን ድምፅ የወንድሞቼን ድምፅ እየሰማህ እዚህ ሚዲያ ላይ አትኖርም። በእድሜ መገደብ አለ። አንተም እንደዚሁ ማለት ነው። እኛ ብቻ አይደለም የምንሞተው የምናልፈው። ቀን ሳለ ጊዜያዊ በሆነ ምድር ላይ ሆነህ የዘላለሙን ቆም ብላችሁ አስቡ። ከሞት በኋላ ስላለው ህይወት አስቡ ኦርቶዶክሳውያን። ከዛ መጨረሻ የት ይሆን ብለህ አስብ። ገሃነመ እሳትና ሲኦል እንዳለ የነገረን አንድ ሰውዬ አይደለም ወንድሞቼ። የነገረን አንድ ሊታመንም ላይታመንም የሚችል ሰው ተብሎ የተባለ አይደለም። የነገረን የሰማይ የምድር ፈጣሪ ልዑል እግዚአብሔር ወልድ ራሱ አምላካችን ነው። ሰው ሆኖ መጥቶ የነገረን ማን ሄዶ አይቶታል ብለው ይላሉ። ገሃነመ እሳት ይኑር አይኑር መንግስተ ሰማያት ማን ሄዶ አይቶታል እያሉ ግን የኦርቶዶክስ እምነት ተከታይ ነኝ ብሎ ትልቅ ክር አንገቱ ላይ አስሮ ትልቅ መስቀል ተሸክሞ በየገዳማት የሚዞሩ ስለ መንግስተ ሰማያትና ስለ ሲኦል ግን ሲጠየቁ አለ ብለው የሚሉ ከዛ ደግሞ አይ ማን ሄዶ አይቶታል ብለው የሚሉ ማንም ሄዶ ማየት አይጠበቅበትም። የሙታን ምስክር አያስፈልገንም።
የታመነው ምስክር የአብ ልጅ ኢየሱስ ክርስቶስ መጥቶ ነግሮናል። በእርሱ አለማመን መጥፋት ነው፣ በእርሱ ማመን ግን የዘላለም ሕይወት ነው። ቅዱስ ጳውሎስም ነግሮናል፣ ሕይወትና አለመጥፋትን ወደ ብርሃን አውጥቷል ይላል። በሚሰብከው በወንጌል ስብከት ሕይወትና አለመጥፋትን ወደ ብርሃን አውጥቶታል። ስለዚህ ፕሊስ ለራሳችሁ ቆም ብላችሁ አስቡበት። ከዚህ የበለጠ ምስክርነት የለም። እኛ ለብዙ ዘመን ጮህን፣ መጽሐፍቶቻችሁ ስተት እንዳለባቸው ያንኑ እኛ ስንጮህ የነበረውን እናንተ ስተት የለብንም ስትሉ ኖራችሁ ያው ፓትርያርኩም ቅዱስ ሲኖዶስም ሁሉ ጭምር ጥራት ይጎላቸዋል። መጽሐፍቶቻችን ይሰብሰቡ፣ ገድላት ድርሳናቱ መታረም አለባቸው። በጣም ብዙ እንግዳ ነገር ገብቷል። ይህንንም ያስገባችብን ካቶሊክ ናት እንትና ናት እያሉ ሲያሳብቡ ነበር። ሰበብ አያዋጣም። አሁን እጃችሁ ላይ ይዛችሁ የምትጸልዩቸው መጽሐፍቶች በሙሉ ችግር ያለባቸው፣ ንጽህና የጎደላቸው፣ በጣም ብዙ እንክርዳድና አሰር የሞላበት የዘላለምን ሕይወት የማይሰጥህ ወደ ክርስቶስ ኢየሱስ መዳን እንድታገኝ በኢየሱስ ክርስቶስን እንድታምን የማይጠቁሙ መጽሐፍቶች መሆናቸውን እኛ ነግረናችሁ ነበር። አልሰማችሁም። በአባቶቻችሁ አፍ ግን እንደዚህ ሰማችሁ ማለት ነው። ስለዚህ እንቀጥላለን። ለእግዚአብሔር ክብር ይሁን። ወንድምነት ቀጥል። ቴንኪው ተባረክልን። እሺ ጸጋ ይብዛለሁ ወንድምነት። ያ ምናልባት እንግዲህ አባ ሲናገሩ ሰምተናቸዋል። ኢየሱስን የሚል ሰው ደግሞም ወንጌል ላይ የሚያተኩር ሰው እንደሚገፋ ተናግረዋል። እሱ ነው እየሆነባቸው ያለው። ለእሳቸው የምንጸልይላቸው እግዚአብሔር በዚህ ነገር ውስጥ አቅም እንዲሆናቸው፣ ጉልበት እንዲሆናቸው፣ የእግዚአብሔር መንፈስ እንዲያበረታቸው በጌታ ፊት እንሆንላቸው። እውነት ነው፣ ጸሎት ያበረታል ሰውን እና መገፋቱ የእግዚአብሔር ጊዜ ከሆነ ችግር የለም እና በዚህ ውስጥ እግዚአብሔር አቅም እንዲሆናቸው፣ ጉልበት እንዲሆናቸው፣ ከጎናቸው በጸሎት ልናግሳቸው ይገባል። የእውነት ማለት ነው። ምክንያቱም አሁን ላይ ያው እንግዲህ ቴክኒካሊ ነው የሚባለው የቁም እስረኛ ሚን ማለት ያው ከሌሎች መንፈሳዊ ነገሮች ላይ ምናምን ታግደው ተከልክለው ነገር ነው መሰለኝ ያሉት። መግለጫው ላይ እንደዚህ አይነት የሚል ሀሳብ አለው። እስኪ ላንብብላችሁ፣ እሳቸው ላይ የተወሰነውን ውሳኔ ላንብብላችሁና ምን እንደተረዳችሁ እስኪ ትነግሩኛላችሁ። እንደዚህ ይላል። እሺ ፍኖተ ጽድቅም ባይዘው ለምነት እሱን ስጨርስ የምዕራብ ሸዋ አህጉረ ስብከት እሳቸው በሚመሩት ብፁዕ አቡነ ገብርኤል የሚመሩት ማለት የሚመሯቸው ወረዳዎች አሉ አይደል? የ28 ወረዳዎች የቤተ ክህነቱ የምዕራብ ሸዋ መቀመጫውን አምቦ ያደረገው የእሳቸው አህጉረ ስብከት መግለጫ አውጥተዋል። ሰዎች ልከውልኛል። ቪዲዮ ካልደረሰ እዚሁ እናሰማዋለን፣ ቪዲዮውም ማለት ነው። በጣም አሪፍ። እሺ ወንድምነት እንግዲህ ማለት በደንብ እንድታየው ነው። እዚህ ውስጥ ያላችሁ እንደው በቅንነት የምትሰሙ ኦርቶዶክሳውያን ካላችሁ ማለት ነው። ኦኬ ብፁዕ አቡነ ገብርኤል የተናገሩት ንግግር ትክክል ነው። መጽሐፍ ቅዱስ ውስጥ ያለ ሐሳብ ነው። የዓለም ቤዛ የሆነች ማርያም የለችም። የዓለም ቤዛ የሆነ ግን ኢየሱስ አለ። በቃ ይሄ መጽሐፍ ቅዱሳዊ ትምህርት ነው። ቤተክርስቲያን ውስጥ እንዲህ የእግዚአብሔር ቃል የሚናገሩ አገልጋዮች እንዴት እንደሚገፉ ማሳያው እንግዲህ ብፁዕ አቡነ ገብርኤል ናቸው። በቃ ትክክለኛ ማሳያ። መጽሐፍ ቅዱስ ውስጥ ያለውን ትምህርት መናገራቸው እንዴት እንዳስከፋቸው እንመልከት። ውሳኔውን ላንብብላችሁ። ብፁዕ አቡነ ገብርኤል ማርያም ቤዛዊት ዓለም አትባልም በማለት ከቤተ ክርስቲያናችን የነገረ ማርያም አስተምሮ ውጪ የሰጡት ሕጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሐሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ ብፁዕነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ በጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በተአቅቦ
እንዲቆዩ ተወስኗል። በምን እንዲቆዩ? በተዓቅቦ እንዲቆዩ ተወስኗል። ምን ብለው ስለተናገሩ? ማርያም ቤዛዊተ ዓለም አይደለችም ብለው ስለተናገሩ። እነኚህ ሰዎች እኮ መጽሐፍ ቅዱስን ነው እያሰሩ ያሉት ማለት ነው። እያወገዙ ያሉት ምንን ነው? መጽሐፍ ቅዱስን። እንግዲህ አስቡ ማለት የቤተ ክርስቲያኒቷ የመጨረሻ ኦቶሪቲ ማለት ነው። በቃ የበላይ አስተዳዳሪ ነው። ከዚህ ክፍል የበለጠ የበላይ አስተዳዳሪ የለም። ትላልቅ ውሳኔዎች የሚወሰነው በዚህ ጉባኤ ነው። በዚህ ጉባኤ የመጨረሻ ውሳኔ ሲወሰን እንግዲህ አስቡ ምን የሚል ማርያም ቤዛዊተ ዓለም አትባልም የሚለው ትምህርት ሕጸጽ ያለበት ትምህርት ነው። አስባችሁታል? እና ቤተክርስቲያኒቷ ምን ያህል በክርስቶስ ኢየሱስ ወንጌል እንዳልተቃኘች ማሳያ የተናገሩት ክርስቶስ ኢየሱስ አይደለ ብቸኛ የዓለም ቤዛ ነው፣ ሌላ ቤዛ የለም ብለው በመናገራቸው አረ ሕጸጽ ያለበት ትምህርት ነው። ማርያም ቤዛዊተ ዓለም አይደለችም ብሎ ማስተማር ሕጸጽ አለበት። ከቤተ ክርስቲያኒቷ ዶግማ አንጻር፣ ከቤተ ክርስቲያኒቷ ነገረ ማርያም አንጻር የሚቃረን ሀሳብ ነው ብለው የተናገሩት እና ጋይስ ምን ያህል ጸሎት እንደሚገባና ምን ያህል አሳይመንት እንዳለብን ነው የሚያሳየው። እኛ አባት ታግደዋል። የታገዱት እሳቸው ብቻ አይደለም፣ ወንጌልም ጭምር ነው አብሮ የሚታሰረው። ወንጌልም አብሮ ነው የሚታሰረው። ግን እግዚአብሔር ይመስገን ራሱን እግዚአብሔር ያለ ምስክርነት አልተወም። ወንድምነት ቪዲዮን አሰማን። ወንድምነት ቪዲዮን አሳየን። አለ ወንድምነት አለ ቆይ አንዴ። እሺ አንዴ ጠብቁኝ። ጠረጴዛ ላይ ሌድር ቪዲዮ እንከፍትላችሁ። ኦኬ። የምዕራብ ሸዋ አህጉረ ስብከት ነገሩን እንዳያጦዙ ትፈራለሁ። ይሄ ነገር ወስደው ሌላ ቦታ ጋር እንዳያረጉት ማለት ነው። እዚህ እገዳ ሲያደርጉ እዛ ደግሞ ምን እንደሚሉ የ28 ወረዳዎች ስሙ። በመንፈስ ቅዱስ አሐዱ አምላክ አሜን። ቀን 22/8/2017 የአቋም መግለጫ። እኛ በምዕራብ ሸዋ ሀገረ ስብከት ስር የምንገኝ የሀገረ ስብከቱ የልዩ ልዩ የስራ ክፍል ኃላፊዎች፣ የ28ቱም ወረዳ ቤተ ክህነት ሊቃነ ካህናትና ጸሐፊዎች፣ የገዳማትና የአድባራት አስተዳደሮችና ሰባኪያነ ወንጌል፣ የአምቦ ከተማና አካባቢው አባገዳዎች ጠይቃችሁ በቀነት ልንገራችሁ። እንግዲህ በኦሮሞ ማህበረሰብ ባህል ውስጥ አባገዳ ምን ያህል ስፍራ እንዳለው ታውቃላችሁ። ካላወቃችሁም እወቁ። ኦኬ። አባገዳ ማለት በጣም ትልቅ ስፍራ ያለው የአባቶች ህብረት ነው። ስለዚህ አንዱን ምንድነው ብለህ ያልከው ፖለቲካ ምናምን ነገር ብለህ አልክ እና ተወን ብዬ እሺ። ማህበረሰቡ የአባገዳ የተባሉ አባቶች ምን አይነት የስራ ምድብና እንዳላቸው ይታወቃል። እዚህ የተሰበሰቡት በሙሉ ኦርቶዶክሳውያን ናቸው። የሀገር ሽማግሌ እንደማለት ነው። ኦኬ። አባገዳ ማለት እና ዝም ብሎ አሁን ደግሞ ፖለቲካ ይሹ አላችሁ። ገና መግለጫውን ሳሰሙ ወደ ስድብ ገባችሁ። እያየኋችሁ ነው። አንዳንዶቻችሁን መግለጫውን ሳሰሙ እናንተ ጋር ችግር አለ ማለት ነው። እናንተ ጋር በጣም የዘር ችግር አለ ማለት ነው። ሳያችሁ ገና መግለጫውን እንኳን ሙሉ በሙሉ ገና ሳቸው እዚህ ቪዲዮን ከፍቼ ሳሰሙ ወደ ስድብ ገባችሁ። ግማሹ ፖለቲካ ነው፣ ግማሹ እንትን ነው ምናምን ብላችሁ ማለት ነው። ይሄ የሚያሳየው ምንድን ነው? እናንተ ጋር የተበከለ የተበላሸ መረዳት አላችሁ ማለት ነው። እንዴ የሆነ ከአማራው ክልል የሆነ ነገር ሲወጣ ሐሳቡን ስማ በመጀመሪያ። አይ አማራ ስለሆነ ነው፣ አማራ ስለሆነ ነው። ኖ አትቸኩል፣ ለፍርድ አትቸኩሩ። ዘር ስላለበት ነው፣ በዘር ጉዳይ ነው። ወይ ደግሞ ትግራይ ወስድ ዘር ነው። ወንድሜ ሐሳብ እስቲ ቢያንስ ስሙ። እንዴት ሰው ገና ሙሉ መግለጫ ሳይሰማ ሐሳብ ይሰጣል? አንዳንዶቻችሁን ስለራራሁላችሁ ነው።
ማንሽ አነዘ ክርስቶስ ማይሰራ ኃጢአት እግዚአብሔር ይፍታ እስክል ድረስ እጅሽን አስሬሻለሁ፣ ጆሮሽን ብቻ ስጭኝ። ቴንኪው እና ስሙት ወገኖች፣ ጸጋ ይብዛላችሁ። አቸኩሉ። ዘንግቶ ቤዛ የሚለው ቃል የኢየሱስ ክርስቶስን ፍጹም ቤዛነት ሊተካው የሚችል እንደሌለ እየታወቀ ተቆርቋሪ መሳዮች ቤዛነትን ይህን መግለጫ እንግዲህ የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ በሆኑት በሳቸው ዞን በሳቸው ሀገረ ስብከት ውስጥ ያሉ የ28 ወረዳዎች አብያተ ክርስቲያናት የኢትዮጵያ ማለት ነው ኦርቶዶክስ 28 ወረዳዎች ውስጥ ያሉ የኦርቶዶክስ አገልጋዮች ናቸው ይህንን መግለጫ የሰጡት ማለት ነው። እዚህ አዲስ አበባ መግለጫ ስታወጣ እዛም መግለጫ ያወጣብሃል። እኔ ደግሞ በጣም ሁለት ክልሎች ጋር የሚነሳ ነገር በጣም ነው የምፈራው። አንድ ከሰሜን ጎንደር አካባቢ ላይ የሆነ ነገር ከተነሳ ምድሪቱን ሁሉ ነው የሚይዘው። ሁለት ከኦሮሚያ ክልል አምቦ ጋር የሆነ ነገር ከተፈጠረ አትመልሰውም። ልክ እንደዛው እንደ ጎንደሩ ማለት ነው። ለምንድን ነው አሁን ወደዚህ ውስጥ የተገባው? ብፁዕነታቸው ባስተላለፉት መልእክት የኦሮሞን ሕዝብ ጭምር ጨፍጭፈው የተሳደቡ በጣም ብዙ ባለጌዎች አሉ ሶሻል ሚዲያ ላይ። ያ ሁሉ ቪዲዮ ነው የደረሳቸው። ብፁዕነታቸው በተናገሩት ነገር ላይ መቃወም ይችላሉ ኦርቶዶክሳውያን ወገኖች ማለት ነው። እንደ አባትም አክብረው ከፈለጉም እንደዛች ባለጌ ሴትዮ እየተሳደቡም ማድረግ ይችላሉ። ከዛ አልፈ ግን ነገሩን ወደ ደም ወስደህ አማራ ስለሆነ ነው ብለህ ወይ ኦሮሞ ስለሆነ ነው ብለህ ወይ ትግሬ ስለሆነ ነው ብለህ ካልክ የዛ ማህበረሰብ ያ አገልጋይ የወጣበት ማህበረሰብ ዝም ብሎ አይታገስም ማለት ነው። ስለዚህ አዲስ አበባ ላይ አሁን ተከርቸሙ፣ ተወሰኑ፣ ተቆለፉ ብሎ የሚለውን ነገር ምንም ብለው ቢሉ እዛ ደግሞ የሚሰማ ህዝብ አለ። እኔ በዚህ አጋጣሚ የምነግራችሁ በጣም ብዙ ጥፋቶችን በቤተክርስቲያን ውስጥ ያጠፉ በጣም ብዙዎች አሉ። ከትግራይም ያሉ አገልጋዮች፣ የኦርቶዶክስ አገልጋዮች፣ ከአማራውም ክልል ያሉ፣ ከኦሮሞውም ክልል ያሉ በጣም ብዙ አጥፊዎች፣ ፖለቲከኞች፣ ሴረኞች አሉ። ለህዝቡ አንድነትና ለሀገር ሰላም የማይተጉ የማይሰሩ የሆነ ነገር እንዲጀመር የሚፈልጉ ማለት ነው። የዛኑ ያህል ደግሞ እግዚአብሔርን በመፍራት ደግሞ የሚያገለግሉ በጣም 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 ቤተክርስቲያኒት ውስጥ ግን አሉ። እራሷ የቤተክርስቲያኒቱ አገልጋዮች ናቸው። ለማራከስ ብለው ነው ብፁዕ አቡነ ገብርኤልን የኮታ ጳጳስ ነው ብሎ ያሉት። ኮታ የሚባል አለ እንዴ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ? እኔ አላውቅም። ኮታ የሚባለውን በደርግ ዘመን የማውቀው ኮታ ይሄን ያህል ኮታ ተጣለብህ ምናምን ነገር ተብሎ ይባላል። ከአንድ ቦታ ላይ ለምሳሌ ከጎጃም ይሄን ያህል 10 ጳጳሳት፣ ከጎንደር 5፣ ከትግራይ 4 ወይ ደግሞ ከኦሮሚያ 20 ምናምን ነገር ተብሎ እንደዚህ ኮታ እንደሚጣል ይሄ ነው ኮታ የሚባለው ማለት ነው። 10 ኩንታል ያዋጣ ከዚህኛው ክልል ከዚህኛው ደግሞ ይህንን ያህል ደግሞ ዳውን ላይ አምጣ እየተባለ እንደሚባል እኔ በዚህ ነው ኮታን የማውቀው። ጳጳስን ለመሾም እኔ ኮታ ምናምን ነገር አላውቅም። አይ ነው ባለፈው ላይ በነበረው ብጥብጣቸው ትክክል ህገ ወጡ ሲኖዶስ ብሎ ያሉት አለ። ግማሹን የምስማማበት ነው፣ ግማሹን ማልስማማበት ነው። እኔ ዝም ብዬ በርቀት ከማየው ማለት ነው እንደ አንድ ኢትዮጵያዊ እሱ ቤተክርስቲያኒቱ በምሰራው ማለት ነው። ግን ብፁዕ አቡነ ገብርኤል በኮታ በእንደዚህ አይነት የተሾሙ አይደሉም። ቤተ ክርስቲያኒቱ አምናባቸው የሾመችው ነው። እና አንተ እዚህ ቁጭ ብለህ በኮታ የተሾመ ብለህ ዘር ተኮር ነገር ሲናገሩ የነበሩ እዚህም እንደሚሰማ ስለማቅ ነው። ዘር ተኮር ነገር ብፁዕ አቡነ ገብርኤል በስተታቸው መናገር ትችላለህ። አልፈ ግን የማይነካን ዘር ደም ነው የነካው፣ አጥንት ነው የነካው። እና እየሰሙልህ አምቦ ላይ ቁጭ ያለው ጠቅላይ ቤተ ክህነቱ ሰማልህ ማለት ነው። የምዕራብ ሸዋ የኢትዮጵያ ኦርቶዶክስ ቤተክርስቲያን በምዕራብ ሸዋ ሀገረ ስብከት ያለው በብፁዕ አቡነ ገብርኤል የሚመራው ሰሙ ማለት ነው። አየህ፣ ቲክቶክን ሶሻል ሚዲያን የማይመለከቱ መስሉህ እና ይሄ ነገር ይያዝልን አሉ። ዝም ብለን የምናልፈው ጉዳይ አይደለም። አየህ፣ በዚህ ጉዳይ ላይ የቤተ ክህነት ሰዎች የሆኑ ናቸው ጠቅላይ ሚኒስትሩን ሲሳደቡ የነበሩት ዩቲዩብ ላይ ሰምቻለሁ። ብፁዕ አቡነ ገብርኤል በተናገሩ ጠቅላይ ሚኒስትሩ እንደምሰድበው የኦሮሚያ ፕሬዚዳንት ነበር ሲሳደቡ የነበሩት። ታገናኘው እህትዬ፣ ጎጃም
ጎጃም አበበ ስምሽ እንዴት እንደሚያምር ባለ ጊዜ ናቸው አለች እህትዬ። እንዲህ አይነት እንዲህ አይነት እንዲህ አይነት ለትውልድም ለህዝብም የማይጠቅም ነገር መጽሐፍ ነው። አየሽ አደጋው። ኦኬ አደጋው ይሄ ነው። ስለዚህ ኢትዮጵያ ላይ እኔ እንደ አንድ ወንድም የምነግራችሁ እንደ አንድ መንፈሳዊ ሰው የሀገራችን ጉዳይ ስለሚመለከተን አሁን ከአንድ ብሔር የተውጣጣ የበላይነት በቤተ ክርስቲያንም በሀገሪቱ ፖለቲካ ውስጥም ከዚህ በኋላ ኢትዮጵያ ውስጥ አይኖርም። ተያይዘን እንውደቅ ካልተባለ በስተቀር ማለት ነው። ኦሮሞ ብቻ ገኖ 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 አማራን እየረገጠ እየገደለ ትግራይን እየረገጠ እየገደለ አይኖርም። ኦሮሞ እንደዛ አይኖርም። አማራም ገኖ 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 ኦሮሞን እየረገጠ ትግሬን እየረገጠ አይኖርም። ትግሬም ከፍ ብሎ ገኖ 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 ኦሮሞን፣ አማራ፣ ሌላውን ትውልድ እየረገጠ አይኖርም። በሃይማኖቱም ቤት በፖለቲካውም ሰው በሰውነቱ ሊከበር ይገባል። በእግዚአብሔር መልክና አምሳል የተፈጠረን ሰዎች ነን። ቋንቋችን የተለያየ ቢሆንም በእግዚአብሔር መልክና አምሳል የተፈጠረን ሰዎች ነን። የሆነ ነገር ሲሆን የሆነ ቦታ ላይ ሄዳችሁ አትወተፉ፣ አትወተፉ። እሺ፣ የሆነ ቦታ ላይ ሄዳችሁ ተወትፋችሁ የኛ እንደዚህ ስለሆነ ነው አትበሉ። ወንድሞች እናቶች፣ ይሄ በጣም ጤነኛ የሆነ መንፈስ አይደለም። አሁን በአዲስ አበባ የተሰጠው መግለጫ፣ በቅዱስ ሲኖዶስ የተሰጠው መግለጫ እና አምቦ ላይ የተሰጠው መግለጫ ሁለቱ የተለያየ ነው። ኦኬ፣ በዚህ ጉዳይ ምን ይሆናል? ፖለቲከኞችም ይገቡበታል። በዚህ ጉዳይ እልህ ይመጣል ማለት ነው። ከዛ አንድም አትንቀሳቀስም ይልሃል። ወደ ሸዋ፣ ወደ ምዕራብ ሸዋ ሄደ እስኪ በግድ እንግዲህ እስቲ ስታደርገን እናያለን ብሎ አምቦ ይነሳብሃል ማለት ነው። እና ነገሩ ወዳልሆነ አቅጣጫ ላይ እንዳይሄድ ለዚህ ሁሉ የዳረገው ምንድን ነው? ብፁዕነታቸው የኢትዮጵያ ኦርቶዶክስ ክርስቲያን ልጅ ናቸው። እዛው ሲኖዶሱ ይጨርስ፣ ጠቅላይ ቤተ ክህነቱ ይጨርስ። ግን በዚህና ልክ የተሰደቡ ጳጳስ የሉ። ኦኬ፣ መሰደባቸው እሳቸው ለተናገሩት የወንጌል እውነት ነው። ፖለቲካ አልተናገሩ፣ በዘር ጉዳይ አልተናገሩ። በቃ ኢየሱስ ክርስቶስ ቤዛ ተብሎ በተባለበት ማርያም አትባልም ነው ያሉት። ሌላም ቤዛ አናቅም፣ እሷም አትባልም ነው ያሉት። አለቅ መልእክታቸው የ50 ደቂቃ መልእክት ነው ምናምን ነገር የተላለፈው። ኦኬ፣ ራሳቸው ቤተክርስቲያን ጠሩ። አሁን በተአቅቦ ይቀመጡ ብሏል። በቃ ተቀመጡ። እሳቸውም ለቤተክርስቲያን ታዘው ተቀመጡ። እነዚህ ግን ዘር ተኮር ላይ ይናገሩ የነበሩ ሰዎች ግን የተናገሩትን ሰሙ። አዲስ አበባ መግለጫ ሲያሰማ አምቦም ያሰማልሃል ማለት ነው። መንግስት ይወቀልን አሉ። አንዳንድ ሰዎች ከግለሰቦች ጋር ስትነጋገሩ ስትጣሉ ዘርጋ ትውልድ ጋር እንደዛ አትሄድ፣ እለፍ፣ እዛ አልፍ አትሄድ። ሚስቱን ልጆቹን እንደዚህ እናት አባቱን የወጣበትን አካባቢ እንደዛ አታድርጉ። ወንድሞቼ ናቶች፣ በእውነት አታድርጉ። በጣም ጸያፍ ነው። በጣም ሰይጣናዊነት ነው። አታድርጉ። ቴዲ ካጠፋ ከቴዲ ጋር ብቻ ነው የምንጨፋጨፈው። እንድንጨፋጨፍም የእግዚአብሔር ፍቃድ አይደለም። ግን መነጋገር ካለብን ከቴዲ ጋር ነው የምንነጋገረው። ቴዲ ሚስቱ እኮ ማለት ልጆቹ እኮ ነው ያውቃለሁ ምናምን ነገር ዘሩን ምናምን ነገር ኖ አፈን ያዝ። የምን ወደኋላ ሄደ እዛ ትውልድን ቤተሰብን መንካት ነው። ነውር ነው። ሚስቱ አርፋ ትቀመጥበት ነውር ነው። ልጆቹ አርፎ ይቀመጡበት ነውር ነው። በወጣበት ማህበረሰብ በቋንቋና በብሔሩ ሊመታ ሊሸማቀቅ አይችልም፣ አይገባም። ማንንም ነውር ነው። ጌታም አይወደውም። የእውነቴን ብዬ የምላችሁ ጌታም አይወደውም። እንደዚህ አይነት ልብ ያላችሁ ሰዎች ካላችሁ ለማገልገል የወጣችሁ እግዚአብሔር በምትሰሙት ሰዎች ፊት ነው ሞገስ የሚያሳጣችሁ። ያለ አድሎ በጽድቅ ፍረድ። ሰውነታችን ቢቆረጥ አንድ አይነት ደም ነው የምናፈሰው። የደሙ አይነት ኦና ምናምን ነገር ኤችኦ እና ምናምን ብላችሁ ብለድ አይነቱ አለ አይደል? እሱ ካልተለያየ በስተቀር አንድ አይነት ደም ነው። አንድ አይነት ደም ነው። ከአማራው ሲቆረጥ ነጭ ደም አይወጣም። ከትግሬው ሲቆረጥ አረንጓዴ አይወጣም። ከኦሮሞ ሲቆረጥ ቀይ ማነው ጥቁር አይፈስም። አንድ አይነት ደም ነው። ብራዘር ታው ኢየሱስ አይወድም። እዛ ፖለቲከኞች ሆነው እርስ በርስ የሚፋጁ ወደ እኛ ሊያቀባብሉ ይገባል። እኛ በምንም አይነት መልኩ እኛ የወንጌል አማኞች ስለሆነ እኛ ጋር በምንም አይነት መልኩ ሰውን በኦሮሞነት፣ ሰውን በትግሬነት፣ ሰውን በአማራነት፣ ሰውን በወላይታ
በጉራጌነት አላየውም። ሰውን የማየው በክርስቶስ ነው። መታየት ያለበት በዚህ ነው። አይ የኔ ብሔር ደግሞ ከኔ ብሔር ይበልጣል ብለህ ካልክ ጥሩ መድኃኒት አለኝ አልኩ። በከብት መርፌ የምሰጥህ የጽድቅ ቃል አንተን ማን እንድትበልጥ አድርጎሃል? ያኛውንስ ማን እንዲያንስ አድርጎታል? እና ለይህን አይነት መግለጫ ሲሰጡ አየህ፣ ሰሞኑ ሲሳደቡ ነበሩ በብሔር ተኮር ላይ ማለት ነው። ብሔር ተኮር ላይ እንደዛ መሳደብ የለብም። የሆነ ነገር ሲፈጠር አይደለም ሄዶ ወደኋላ ሄዶ ኖ ህዝብ አለ፣ ትውልድ አለ፣ ታስቀይማለህ። እና እግዚአብሔር ለምድራችን በዚሁ በቃ ይበል። እኔ ነገሩ ተለጥጦ ወደ ፖለቲካ ዞሮ በዚሁ በተቀሰቀሰው ነገር እሳቸው ዘራቸውን ሳይጠቅሱ ወንጌል ስለ በመናገራቸው አይ ብለው ዘራቸውን ሄደው በመስደብ እሳት የጫሩ አሉ ሶሻል ሚዲያ ላይ። ይሄ ሁለት ተቃራኒ መግለጫ ነው የተሰጠው። እሳቸው ግን ለቤተክርስቲያን ታዛዥ ሆነው ቁጭ ብሏል። በዛው በግቢ ውስጥ በጠቅላይ ቤተ ክህነት ነው ተቀምጠዋል ማለት ነው። የቁም እንደ ቁም አይነት ነገር ሆነው በቃ የራስ ቤተክርስቲያን ከፈለገች ተሰራቸው እዛው የሆነ ገዳም ውስጥ ሂድ ቁጭ በል ብላ ብትላቸው ይበሉ። ልጃቸው ናቸው፣ የቤተክርስቲያኒቱ ልጅ ናቸው። ከአባቶች ጋር ተስማምተው እየሰሩ ነው ያሉት ማለት ነው። ይሄ እዚህ ላይ አጥፍተሃል ብለው ካሉ ይሞግቷቸው። ከእሳቸው እኩል በእውቀት አቻ የሆኑ ሊቃውንት አሉ፣ ከእሳቸውም የበለጡ ሊቃውንቶች አሉ። ይነጋገሩ እነሱ እዛ እና የተነጋገሩትን ወደ አደባባይ ያምጡ። አንተ ግን ዘር ላይ አስተያየት አትስጥ። እኔ እንዴት እንደሚያበሳጩኝ አልኩት። አማራ ስለሆነ አማራ ኖ ስቶፕ። ሀሳቡ ላይ ሞግት። ኦሮሞ ስለሆነ ይሄ ኦሮሞ በኮታ ይገባ። ስቶፕ። አፋችሁን ያዙ ወንድሞች ናቶች። ቅድም አሁን ገና መግለጫ እየተሰጠታች ኮሜንት ጽፉ ነበር። በኮታ የገባ ነው ኦሮሞ ስለሆነ ነው። እና ታዲያ ኦሮሞ የሆነው እንደነ ሰው አይደለም እንዴ? ምንድን ያልሽው? ቀደም የጻፋችሁ እህቶች እያየኋችሁ ነበር። በጣም የምትንቀዠቀዡ ቀትር እባብ ይባላል በእኛ ሀገር ብዙ ጊዜ እናገረዋለሁ። እረኝነት ቦታ ላይ ከቀትር እባብ ተጠበቁ ይባላል። ቀትር ማለት ይሄ እኩለ ቀን ላይ የዋሬ ሰዓት እንለዋለን በኦሮምኛ ቋንቋ ዋሬ ሰዓት ይባላል። እኩለ ቀን ላይ ከብቶች ውሃ በምናጠጣበት እና የቀትር እባብ ይወጣል ይባላል። እኔ እንግዲህ የአማራ ህዝብና የኦሮሞ ህዝብ ባለበት ማህበረሰብ ውስጥ ነው ያደግኩት። የሁለቱም ማህበረሰብ ማለት ነው። ዘሬን ግን አልነግርህም፣ ብሔሬን ግን አልነግርህም። ፈንዳ ከፈለክ እና ሁለቱ ማህበረሰብ ባለበት ሁለቱ ማህበረሰብ ተጋብቶ ተዋልዶ የሚኖርበት ነው አርሲ አርባ ጉጉ እና ከብቶች በምናጠጣበት ቦታ ላይ የዋሬ ሰዓት ላይ ይባላል ወይ ደግሞ ቀትር ሰዓት ላይ የሚወጡ እባቦች አሉ። ፀሐዩ በጣም ኃይለኛ ስለሆነ በተለይ በዚህ በሚያዝያና ግንቦት ምናምን አካባቢ ላይ በጣም ተጠንቀቁ ይባላል። ቤተሰቡ ይለናል። እና ይሄ አቦልሴ የሚባል ማፈር አለ። ምናልባት የምታውቁት እንደኔ ገጠር ያደጋችሁ ቀይ አፈርም አለ፣ አቦልሴ የሚባል ማፈር አለ፣ መረሬ ማፈር አለ። ሶስቱም ማፈር አለ እና ወደ ወንዙ አካባቢ እንደዚህ እንደ አቦልሴ አይነት አፈር አለ፣ ወደ ጨውነት ምናምን ነገር የሚሄድ ማለት ነው። በጎቻችን ፍየሎቻችን ሮጠው ይሄዱና እዛ አካባቢ ላይ ያችን ይልሳሉ። ወደ ጨውነት አይነት ነገር አለው እና እዛ አካባቢ ጫካዎች ስላሉ ማለት እነዚህ ዛፎች ምናምን ነገር ስላሉ እባቡ እዛ አካባቢ ላይ አለ። በጣም የሚገርማችሁ ማለት ነው። በጣም አረንጓዴ፣ ተልብማ፣ ጥቁር፣ የጥቁር ዥንጉርጉር የሚመስል 3 ነው 4 አይነት ከለሮች እባብ አውቃለሁኝ እረኛ ሆኜ በምጠብቅበት ጊዜ ማለት ነው። ብዙዎቹንም ነድፈው አንዳንዶቹንም ገለዋል፣ አንዳንዶቹም ላይ አደጋ አድርሰዋል። ተጠንቀቁ ነው የሚባለው። ደግሞ ያለን አማራጭ በቃ ያው መንገድ ብቻ ነው። አንዳንዴ ከብቶች ይነድፋሉ፣ አንዳንዴ በጎቹ ላይ ሁሉ እግራቸው ላይ ተጠምጥመው እናገኛለን። ቶሎ በዛ ጋር በፍጥነት ነው የምናሳልፋቸው በጎቹንም። እኛም ተጠንቅቀን ነው የምንረግጠው። ምክንያቱም ተልብማ የሚባለው እባብ ተጠቅልሎ ይተኛል። የፀሐዩ ሙቀት ስለሆነ አንገቱን ቀና አድርጎ እንዴት እየፈጠነ እንደሚሄድ እባቡ አጠይቁኝ። እና የቀትር እባብ ይባላል። ሙቀቱ በጣም አሸዋው ከስር ስላለ አቦልሴ የሚባለው አፈር አሸዋ ስለሆነ ሙቀቱ አያስተኛውምም አያስቀምጠውም።
እና ብቻ በጣም ነው እየፈጠረ የሚሄደው እና የቀትር እባብ እንዳይነድፋችሁ እንባላለን። የቀትር እባብ እንዳይነድፋችሁ በጣም የሚንቀዠቀዥ ነው። ልክ እንደሱ የምትንቀዠቀዡ ሰዎች አላችሁ። መግለጫውን ገና አሰምቼ ሳልጨርስ ከታች በኮሜንት ጽፎ የነበረው አንዳንድ እህቶች ሁሉ አይቻችኋለሁ። ፖለቲካ ውስጥ የኦሮሞ ሲሆን ብቻ ነው እንደ ፖለቲካ ብለሽ ምትይው እህትዬ? አማራው ሲነገር ፖለቲካ ስለሆነ ነው፣ የአማራ ስለሆነ ነው ፖለቲካ ብለህ የምትለው? እስቲ በመጀመሪያ አድምጡ ወንድሞች እናቶች። በተለይ እኛ አካባቢ የወንጌል አማኞች ሆናችሁ አድምጡ። የሆነ ሀሳብ የሰውየውን ሀሳብ ወይ መግለጫውን ሳሰሙ ወይ መጽሐፉን ሳታነብ መጽሐፉን ሙሉን ሳታነብ ደብዳቤውን በሙሉ ሳታነብ አስተያየት ትሰጣለህ? እንዲ ወድሜ አንብብና ጨርስ መጀመሪያ መጽሐፍቱን። ቴዲ የጻፈው መጽሐፍ ዝም ብሎ ለመክሰስም ለመፈረጅም ቴዲንም መስደብ ካለብን እኛ ክርስቲያኖችን አንሰድብም። ግን እንደ ስድብ የስድብ አራራ አለብኝ ብለህ ምትል ከሆነ በቃ መጨረሻ ላይ ተዘረግፈዋለህ። ግን አንብበው እስኪ መጽሐፉን በመጀመሪያ አንብበው፣ የተጻፈውን ደብዳቤ ሙሉን አንብበው፣ ወይ ሲነበብ ስማ መግለጫውን አንብቢው። ቴክስቱን በመጀመሪያ ከላይ የተጻፈውን አንብበው መጀመሪያ እና አገናዝብ። ደግሞ ወዲያውን አንብበው ብቻ ድርግም አድርጎ መጻፍ አይደለም፣ አገናዘብ። አንዳንዶቹ በቃ የወሬ ጥማት፣ የስድብ ጥማት፣ የዘረኝነት ጥማት፣ የክፋት ጥማት ያለባችሁ ሰዎች አላችሁ። ጌታ ይፍታችሁ። እሺ ወንድሞች እናቶቼ፣ መቸኮል የለብንም፣ መፍረድ የለብንም። በሰዎች ሀሳብ ላይ ጽድቅም ነው ብለህ ለመመስከር አመፃም ነው ብለህ ለመመስከር መቸኮል የለብህም። ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ የተናገረው ፈጥነ በሰዎች ላይ እጅን አትጫን፣ በሌሎችም ኃጢአት አትተባበር ይላል። ፈጥነህ በሰዎች ላይ እጅን አትጫን። ገና አንድ ሰው ተነስቶ ዳጊ ብሎ ቢልም አውቀዋለሁ እኮ ብለህ ኦኬ ታውቀዋለህ፣ ግን እኮ ምን እንዳልኩ አልሰማም። ሀሳቡን ሳሰማው አውቀዋለሁ እሱ ከእሱ እኮ ምን መልካም ነገር ይገኛል አይባልም። እንደ ክርስቲያን አይባልም። የሆነው ጊዜ ላይ ቢያጠፋ ሁሉ ነገሩ ከሱ መልካም ነገር አይገኝም ብሎ ዋልታ ረገጥ የሆነ አይነት ጥላቻ ተገቢ አይደለም ለማለት ነው። በጣም ይቅርታ። ወደ ሀሳባችን እንመለስ። 2 እና 3 ሰዎች ስጽፉ አየኋችሁ። ደግሞ ያው መማቃችሁ ናችሁ። ቅድም ገና መግለጫ እየሰጡ እያሉ ኦኬ። በኢትዮጵያ ኦርቶዶክስ ቤተክርስቲያን የምዕራብ ሸዋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ገብርኤል አምቦ ነው መቀመጫቸውና ከአገር ሽማግሌዎች አባገዳ ማለት የአገር ሽማግሌ ማለት ነው። ከእነሱ ጋር ተሰባስበው ይሄኛውን ሀሳብ ሰጡ። ምን አገባው አባገዳ ትላለህ እንዴ አንተ? አባገዳዎች እኮ በሙሉ የኦርቶዶክስ እምነት ተከታዮች ናቸው እዛ የተሰበሰቡት። ምን አገባቸው ትላለህ እንዴ ወድብዬ? አባገዳ በሃይማኖት ጉዳይ ምን አገባው ትላለህ እንዴ? የሸዋ ኦሮሞዎች ናቸው እኮ ኦርቶዶክስ እምነት ክርስትና የተቀበሉ ማለት ነው። ኦርቶዶክስ እግዚኦ! እንዲሁ እኔ ከምን አይነት ቤተሰብ ውስጥ እንደተወለዳችሁ አላውቅም። አንዳንዶቻችሁ አባገዳ ተብሎ ሲባል አንተ ሙስሊም መስሎ ሆኖ አይደል? በኦሮሞ ማህበረሰብ ውስጥ አባገዳ በየትኛውም ቦታ ላይ የሀገር ሽማግሌዎች ናቸው። ድምፃቸው የሚሰማ የሚከበሩ፣ ሲቆጡ ቁጭ የሚሉ፣ ሲገስጹ የሚገስጹ ማለት ነው። እነኚህ ሰዎች ምንድነው እምነታቸው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባገዳዎቹ ራሳቸው እና ምን አገባቸው በኦርቶዶክስ ቤተክርስቲያን ውስጥ ደግሞ ትላለህ እንዴ? አይባልም። የሀገር ሽማግሌዎች እኮ ማለት ነው አባገዳ በሃይማኖታቸው ጉዳይ አይ እኛ ፓስተሮቹ እንጂ የሚመለከታቸው ብለህ ትላለህ። በወንጌላውያን አማኞች አካባቢ ባሉበት ላይ በኦሮሞ ክልል ውስጥ የአባገዳዎች አሉ እኮ ከፓስተሮቹ ጋር ከሀገር ሽማግሌ ማለት ነው አብረው ቁጭ ብሎ። አባገዳ ማለት የሀገር ሽማግሌ ነው ወንድምዬ፣ ሌላ ትርጉም የለውም።
ተሰሚነት ያላቸው ናቸው። በማህበረሰብ ውስጥ ተደማጭነት ያላቸው እምነታቸው የኦርቶዶክስ እምነት ተከታይ ስለሆኑ ነው እዛ ጋ የተሰበሰቡት። እና ተው ወንድሞች እናቶች፣ እሺ ተው። አረ በጉራጌ ውስጥ ደግሞ ምንድነው ሸድገር የሚባሉም ሽማግሌዎች አሉ አይደል? በቃ አሁን የኦርቶዶክስ እምነት ተከታይ ሆነው በጉራጌ ክልል ውስጥ ሸድገር ይኸው ከታች እየጻፈ ነው ጂሰስ ኢዝ ሎርድ የሚለው ወንድም አለ። እነሱ ኦርቶዶክስ እምነት ተከታይ ሆነው ግን በአገር ሽማግሌነት ሸድገር የሚባሉት አብረው ከካህናቱ ጋር ተሰብስበው አያወሩ። ኧረ ምሕረት ያርግላቸው ወገኖቼ። በቃ ተውን። ቴንኪው ተባረኩ። ጸጋ ይብዛላችሁ። ለምድራችን መጸለይን እኛ በወንጌል በእውነተኛ የወንጌል እውነት ምድራችን እንድትለወጥ የኢትዮጵያ ኦርቶዶክስ ክርስቲያንም እንድትለወጥ ተሐድሶ ለኦርቶዶክስ ብቻ ሳይሆን ለእኛም ለወንጌላውያኑ ለካቶሊካውያኑም ጭምር በምን እንደምንታደሰው በሕያውና ለዘላለም በሚኖር በእግዚአብሔር ቃል። ሰው ተሐድሶ ያስፈልገዋል። ሕንፃ ተሐድሶ እንደሚያስፈልገው፣ ቤት ተሐድሶ እንደሚያስፈልገው፣ ቅጥር ተሐድሶ እንደሚያስፈልገውና ቅጥርህን አፍርሰህ እንደምትሰራ፣ አጥርህን ነቅለህ እንደምትሰራ፣ ቤትህ ሲዘም እንደምትጠግ ነው። ወደ ቀደመ ቁመናው ለመመለስ እንደምታደርገው አንተስ ተሐድሶ እኮ ማለት አዳምና ዘሩ ማለት ነው። በእግዚአብሔር መልክና አምሳል የተፈጠረ ተጣመን እንደ ግራር እንጨት ያደግን አዳምና ዘሩ ለእግዚአብሔር ሐሳብና ለእግዚአብሔር ፍቃድ እማንገዛ እማንታዘዝ በምኞትና በልዩ ልዩ ተድላ ከእግዚአብሔር ሐሳብ የራቀን በክርስትና ውስጥ ሆነን ጴንጤ ሆነን ካቶሊክ ሆነህ ኦርቶዶክስ ሆነህ ታደስ ይላል የሰራዊት ጌታ እግዚአብሔር እኔንም አንተንም። በምን? በቅዱስ ቃሉ በቅዱስ ቃሉ። ስለዚህ አጉልተን መናገር ያለብን ቅዱስ ቃሉ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክነትና አዳኝነቱ ከማንም ጋር የሚነጻጸር የሚተያይ ነገር አይደለም። ቤዛ ተብሎ እሱ በተባለበት ማርያም በፍጹም ቤዛ አትባልም። በቃ የብፁዕነታቸው መልእክት መጽሐፍ ቅዱሳዊ ነው። ከኦሮሞ ስለወጡ አይደለም እንደግፋቸው፣ ከአማራ ስለወጡ አይደለም የምንኮን ነው፣ ከትግሬ ስለወጡ አይደለም እንትን የምንለው። እኔ ከሰውየው ከጳጳሱ ወይ ከፓስተሩ አፍ ምን ወጣ እንጂ ዘሩ የማን ብሔር ነው? ወደዛ አልኩህ። የማን ብሔር ነው? ከየትኛው ብሔር ነው የወጣው? ከየትም ይውጣ፣ ከአፉ ምንድን የወጣው ነው? የወጣው ጽድቅ ነው። ከመጽሐፍ ቅዱስ ጋር ይስማማል አይስማማም? ከተስማማ ገዘዋለሁ፣ ካልተስማማም እጥለዋለሁ። በተሰሎንቄ መልእክት መሰረት ሁሉን ነው ፈትሹ፣ መርምሩ፣ መልካሙን ያዙ ብሎናል። በቃ የወጣው ከአፉ የወጣው ምንድን ነው? አቤት እንዲስትል ትውልድ ላይተባበር ይችላል፣ ሰማይ ግን ከአንተ ጋር ይቆማል። አሁን አያሳፍርም? ወድ ዘሩ ምንድን ነው? ምንድን ነው ከኋላ? ምንድን ነው አጀንዳው ከኋላ ያለው ነው? ስለዚህ መታደስ ያስፈልገናል ወንድሞች እናቶች፣ ለሰው ዘር በሙሉ እኮ አልኩ፣ ለኦርቶዶክስ ብቻ አይደለም። እኛ ጴንጤዎችን መታደስ ባለብን ነገር ላይ መታደስ አለብን። እንደ ኢህአዴግ ፓርቲ ዝም ብሎ መታደስ ብቻ የሚለውን ቃል እየተጠቀምን በኋላ ታደሱ ተብሎ ሲባል ሌላ ነገር ውስጥ እንደተገባው ማለት ነው። ኢህአዴግ ትዝ ይላችኋል? ኢህአዴግ ማለት ወያኔ ብቻ አይደለም። ኢህአዴግ ማለት ብአዴንም አለበት፣ የአማራው ኦህዴድም አለበት፣ የኦሮሞ የደቡቡም አብረው ነበሩ። አብረው ሲያቦኩ ነበር፣ አብረው ሲበሉ ነበር፣ አብረው ሲጠጡ ነበር፣ አብረውን ሲያስሩ ነበር፣ አብረው ትውልድን ሲገሉ ነበር። እኔ በኢህአዴግነት ነው የማየው። ከዛ ውስጥ አንበሳውን ድርሻ ማን ይወስዳል? እነሱ ይነጋገሩ። ደግሞም ፍሬያቸውን ማሳውቋል። እና ምን አሉ ያኔ አዋሳ፣ አዲስ አበባ ዝግ ስብሰባ እያሉ 21 ቀን ምን አውርተው ሊወጡ ይሁን ብለን ስንጠብቅ፣ ከዛ ምን አሉ? ገምተናል፣ ሸተናል፣ በስብሰናል፣ ጠንብተናል ሲሉ ቆይተው ታደሱ እንታደስ አሉ። እራሳቸው እንታደስ አሉ። አንተ ኢህአዴግ እንኳን እንታደስ ብሎ በእርግጥ ተሐድሶውን አልተቀበሉትም። አለቁበት፣ ተላለቁበት። ምድሪቱን ትውልዳችንን ይዘውት በሉት እንጂ የምን ገምተናል ሸተናል? ከገማህማ ታጠባ ታዲያ
ታጠቡ፣ የስራችሁን ክፋት ከዓይኔ ፊት አስወግዱ፣ መልካም ማድረግን ተማሩ፣ ክፉ ማድረግን ተዉ ብሏል የሰራዊት ጌታ እግዚአብሔር ማለት ነው። ገምተናል ብለህ ካልክ በቃ ታጠብ፣ ሸተናል ብለህ ካልክ ተለቃለቅ፣ በእግዚአብሔር ቃል በንስሐ ተመለስ ወደ እግዚአብሔር ሐሳብ። ተሐድሶ ማለት በእግዚአብሔር ቃል መታረስ ማለት ነው። ገምተናል፣ ሸተናል፣ በስብሰናል ብለው ያሉቱ 21 ቀን ስብሰባ ተሰብስበው አምቧቸውን ጠጥተው ምንም አይጠጡት አለ። አምቧ ብቻ አይደለም፣ አምቧማ ዳውም ሊጠጣው ይችላል። የሚጠጡትን ሁሉ ጠጥተው ለምድራችን ሰላም ያመጡልናል ብለን ስንል በሚሊዮን የሚቆጠር ትውልድ ወደ መቃብር ከተትን። ኢትዮጵያ በሚሊዮን የሚቆጠር ትውልድ ኢትዮጵያ የምትባል አገር መጥፋት አለባት። ብትንትንህ መጥፋት አለብህ። የተሐድሶ መጨረሻ የሆነ አየህ፣ የጥጋበኞችና የትዕቢተኞች እቡያን ስብስብ የነበረ ማለት ነው። ምክር አይሰሙ፣ የህዝብ ምክር አይሰሙ፣ የእነሱ ስልጣን ብቻ እስከተከበረ ድረስ የሚያደርጉ ግን እችን ቃል ሲጠቀሟት ነበር በጣም ብዙ ጊዜ። ተሐድሶ 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 አሉ። እርስ በርሳቸው ሊተዳደሱ ነበረ። ጦሳቸው ለእነሱ ጭምር ማለት ነው። ተሐድሶን አትጥራ። ተሐድሶ ግን ሰው በምን እንደሚታደሰው በተለይኛ መንፈሳውያን ሰዎች ስለሆንን በምን እንደምንታደሰው በሕያው በእግዚአብሔር ቃል በልዑል እግዚአብሔር መንፈስ ቅዱስ ቃሉን ቀዳሚ ስታደርግ ለቃሉ እውነት ስትኖር እና ኖረን ሌሎች እንዲኖሩ ስናደርግ ተሐድሶ ይመጣል ማለት ነው። ተሐድሶን አልፈልግም ብሎ ያለ ጴንጤ ይሁን አልኩ፣ ካቶሊክ፣ ኦርቶዶክስ ይሁን ትፈርሳለህ። እስራኤል ተሐድሶን በተቀበለችበት ዘመን ከጌታ ጋር ጸንታ ነበር። ተሐድሶን አንቀበልም ብለው ባሉበት ዘመን እግዚአብሔር ለምድር አሕዛብ አሳልፎ ሰጣቸው። እችን ብቻ ልብ በለኝ። ተሐድሶ ብሎ የሚለው ቃል የእግዚአብሔር ቃል ነው። እስራኤል ተሐድሶ በተደረገላት ዘመን እግዚአብሔር አብሯቸው ቆመ። ተሐድሶ አናደርግም ብለው ባሉበት ዘመን ግን እግዚአብሔር ለምድር አሕዛብ አሳልፎ ሰጣቸው። ለምድር አሕዛብ ለጠላቶቻቸው ሰይፍ አሳልፎ ሰጣቸው። ለእርስ በርስ እልቂት ተላልፈው እንዲሰጡ አደረገ። በንጉሱ በአሳ ዘመን በሁለተኛ ዜና መጽሐፍ ምዕራፍ 15 ላይ በዚያ ዘመን ለሚወጣውና ለሚገባው ሰላም አልነበረውም ይላል። እስራኤል ብዙ ዘመን ያለ ካህናትና ያለ ሕግ ይኖር ነበር ይላል። ሕጉን ጥሎ ቶራን ጥለህ እንዴት እስራኤል ያለ ሕግ ይኖራል? የአምላኩን እግዚአብሔርን ቃል አሽቀንጥሮ ጥሎ እና በዛን ዘመን ከተማ ከከተማ ጋር ይዋጋ ነበር ይላል። ይሄው ነው በቃ ብራዘርዬ፣ ተጨፋጨፋለህ አልኩ። ከተማ ከከተማ ጋር ይደባደቡ ነበር፣ ይገዳደሉ ነበር። እግዚአብሔር አምላካቸውን አልፈለጉም፣ ሕጉን ጣሉ። ስለዚህ ጥቂት ተሐድሶ የመጣው አሳ በነገሰበት ዘመን እሱ በነገሰበት ዘመን ስለነበረ በጉባኤው መካከል የኦዴድ ልጅ አዛሪያስ የሚባል በእሱ ሰው በኩል መልእክት መጣ። አሁንም በኢየሩሳሌምና በይሁዳ የምትኖሩ ስሙኝ ይላቸዋል የሰራዊት ጌታ እግዚአብሔር አላቸው እና የእግዚአብሔርን ቃል ሰሙ። በነቢዩ በኩል የመጣውን ማለት በትንቢት ነው፣ ነቢይ እንኳን አይደለም፣ በትንቢት መልክ የመጣውን ሰሙ። ከጉባኤው መካከል በተራራማው በኤፍሬም ሀገርና በብንያም ያለውን ነገር ሁሉ ጸያፍን ነገር ከምድሪቱ ላይ ያስወገዱ ይላል። ጸያፉን ነገር ጣዖትና የጣዖት አምልኮ የነበረውን ነገር በሙሉ እና ወደ እግዚአብሔርም በብርቱ ጮሁ፣ እግዚአብሔርም ሰላምን ሰጣቸው ይላል። አየህ፣ ሰላም ከምድሪቱ ላይ የራቀው አምልኮተ እግዚአብሔር በምድሪቱ ላይ ሲበከል በየቤትህ ትንንሽ ጥጃዎችን አቁመህ በልብ ውስጥ ሙሉ ትንንሽ ጥጃዎችን አቁመህ መተህ ሃሌሉያ ብለህ ብትል አይሰራም። ታደስ። በየቤትህ በየተራራ በየጓዳህ
ምናልባትም እንደ ያዕቆብ ሚስት በየብብቷ በየብሽሽቱ ስር በየቀሚሷ ስር ሁሉ ያስቀመጠ ስንት አለ እኮ። እንደ እናታችን እንደ ራሄል ደብቆ ያስቀመጠ የእናቷን ጨሌ የቤት ውስጥ አስቀምጣ ሙሉ ወንጌል እኮ የምትመጣም አለች እኮ። አንዳንዶቹ ለምን አልጣልሹም ስላት የእናቴ የምዬ ቅርስ ነው እንዳጥዩ ብላ አደራ ብላ አልቅሳን የሰጠችኝ። እህትዬ እየሰማሽ ነው? አውጥተሽ ጣይ፣ አውጥተሽ ጣይ። እንደ ጌዲዮን ከግመሎቻቸው ከምድያማውያን ግመሎች ላይ ያለውን ስሉሲዎችን የወርቅ ጉትቾችን ሁሉ አምጥቶ ኤፉድ አድርጎ ሰራው ይላል። እናስ በቤቱ አስቀመጠው። እስራኤል ሁሉ ተከትሎ አመነዘረበት ይላል። ለቤቱ ሁሉ መጥፋት ምክንያት ነው የሆነው። የእኛ ቤቶች ማለት የወንጌል አማኞች እናቴ የሰጠችኝ ነው። ከወፋ ቤት ያኔ እኮ ታውቂያለሽ፣ ያኔ ወፋ ቤት ጨቃልቻ ቤት ስትሄጂ እዛ ተደግሞ የተሰጠሽ የብር ቀለበት አለ። እናትሽ ስለሞተች የምዬ ማስታወሻ ብለሽ አንገትሽ ላይ አንጠልጥለሽዋል። ጥንተ መሰረቱ ምንድን ነው? ልክ የምድያም ግመሎች ላይ እንዳሉት ሱልሲዎች የአሕዛብ ጣዖታት ምልክት ያለበት ነው። እና እሱን ታደርጊና አማኑኤል ቤተክርስቲያን ትመጫለሽ፣ ይጸልይልሻል፣ ጂኒው ብሎ ይወጣል። ከዛ እንደገና ደግሞ ተመልሶ ይሄዳል። ተመልሶ እንደገና ደግሞ አለው እዛው አንቺ አንገትሽ ላይ አንጠለጠልሽው። ለምን አጥዩም? እምዬ እናቴ የማስታውስበት ነው። በሱ ነው እንደምታስታውሽ እህትዬ። የብዙዎቻችሁ ስራት፣ አንዳንዶቻችሁ ቤተሰቦቻችሁ የሰጧችሁ ቃል ለምድር ለሰማይ ልጄ በሞት እንኳን አደራ ይሄን ቃል የእናትሽ ቃል ነው የእናትሽ ቃል ነው የእናትሽን ቃል ማክበር አለብሽ ብላ አስምላ አስገዝተው የሰጧችሁ ግን የሰይጣን መጠቀሚያ የሆነ ዕቃ እቤታችሁ አስቀምጣችሁ እጸልያለሁ ቤቴ ውስጥ ምንም በረከት የለም፣ ይመጣል ሰላቢሁ ምኑን አላቅም የሚወስድብኝ ፓስተርዬ እጅህን ጭነህ ጸልይልኝ ብለሽ ትያለሽ። እግሩንም ጭኖ ጀርባሸም ላይ ቆሞ እንደ ትራምፕሊን እየዘለለብሽ ለምን አይጸልይልሽም? ፈውስ የለም። በወቅቱ ምናልባት የጌታን ስም ጠርቶ የጌታን ስም ሲጠራ ሰይጣን ሰምቶ ዋይ ብሎ ሊሄድ ይችላል። ስትሄጂ መልሼ ይዛታለሁ ይላል። እዛው ቤትሽ ውስጥ አስቀምጠሸዋል። እናትኝም እናማ እህትዬ ስሚኝ፣ እናማ ወንድሜ ስማኝ። ያዕቆብም ወስዶ ይላል በዘፍጥረት መጽሐፍ ምዕራፍ 35 ላይ በሴኬም አድባር ዛፍ ስር በታች ቀበራቸው ይላል። ከሚስቶቹ ጆሮ ላይ ከቤተሰቡ ሁሉ ጆሮ ላይ ያለው ጉትቻዎቹ ላይ የተሰሩ በሜሶፖታሚያ ምድር ይኖሩ የነበሩ የነዚህ የባቢሎናውያን ጣዖታት ምስል ነበር የነበረው። አምጡልኝ አለ ያዕቆብ፣ ሰብስቡልኝ። ወስዶ ከሴኬም አድባር ዛፍ በታች ቀበራቸው ይላል። በቃ መቀበር ያለበት መቀበር ነው ያለበት። ይሄ አጋንንቱ ነው እንጂ ሰውን ቅበር አላልኩም እኔ። የአጋንንት የሆነ ቅርስ እቤት አታስቀምጥ። ተሐድሶ አየህ፣ ከዚህ ነው የሚጀምረው። አላችሁ እዚህ ውስጥ ሕያው አምላክ እግዚአብሔር ምስክሬ ነው። የወንጌል አማኞቹ ናችሁ። አባቴ አልቅሶ አደራሽ ልጄ በዚህ አስታውሽኝ ብሎ ሰጥቶኛል ብለሽ የሰጠሽ ዕቃ ግን ሰይጣናዊ አርማና ምልክት እንዳለው እያወቃችሁ ያልጣላችሁ ማለት ነው። የአባታችሁ ቃል ትዝ እያላችሁ በቃ እና እንደዛ ብለውሽ ሞቱ። አንቺ በዛ እስረኛ ነሽ። ጤንነትሽ አልተፈወሰም። ይጸለይልሻል፣ አትፈወሽ። ውሃ ቅዳ መልስ ማለት ነው። ልክ ሳኦል መንፈስ ቅዱስ ለዘላለም ስም ይባረክ። ሳኦል ጂኒ ያዘው ከእግዚአብሔር ጋር ሲጣላ ማለት ነው። ክፉ መንፈስ ከእግዚአብሔር ዘንድ ያሰቃየው ነበር ይላል። የሴሊ ዳዊት ሲጠራ በገናው መጥቶ ሲደረድረት ርኩስ መንፈስ ይሄዳል። ዳዊት ሲሄድ ግን ተመልሶ ይመጣል። ልክ እንደዚህ አይነት የሚያደርጋችሁ ማለት ነው። እነ ዳዊት ሲመጡ ሲጸልዩላችሁ፣ ፓስተሮቹ ወንጌላውያን እኛ ስንጸልይላችሁ ይሄዳል ክፉ መንፈስ ማለት ነው ብሎ የጌታን ስም ስለማይጠራ ማነው ስለሚጠላ ይወጣል። ዳዊት ከሄደ በኋላ ተመልሶ ደግሞ ሳኦልን ያሰቃየዋል። ሳኦል ደጋግሞ ጂኒ እንዳያሰቃየው ከፈለገ ከአሁንም ከእግዚአብሔር ጋር ተስማማ ብሎ እንዳለ መስማማት ነበረበት። ይህን ሰውዬ ታዲያ እንዴት ሰይጣን እንዴት አይገባበት? እየሄደ ጠንቋይ ቤት እዚህ ባለበገና ደርዳሪ ነብይ አምጡልኝ ይላል፣ እዚህ ደግሞ ጠንቋይ ጋር ይሄድልሃል። አላችሁ ሕያው አምላክ እግዚአብሔር ምስክር ነው። እዚህ ውስጥ ዝም ብሎ በመደዴነት አያስወራኝም። አላችሁ። አውጥተሽ ጣዩ እህቴ፣ አውጥተ ጣለው። አባቶቻችሁ ሞተዋል፣ እናትሽ ሞታለች። የሰጧችሁ ስጦታ አለ እቤታችሁ በብር ቀለበት ላይ የተደገመ በተለያየ ነገር ላይ የተደገመ እሱን ሳጥ መተሽ ሃሌሉያ አትበይ። ሁለት አማልክት የለም።
የእናትሽ ቃል ነው መጽናት ያለበት ወይ የኢየሱስ ቃል ነው መጽናት ያለበት? በአንቺ ህይወት ውስጥ የእናትህ ቃል ነው የአባትህ ቃል ነው መጽናት ያለበት ወይስ የእግዚአብሔር ቃል ነው መጽናት ያለበት? ለቤታችሁ ሁሉ መውጊያ ነው የሚሆነው። ለትውልዳችሁ ሁሉ እንቅፋት ነው የሚሆነው። ይኸውልሽ እሱን አውጥታችሁ ካልጣላችሁ ከአንቺም ላይ ከልጆችሽም ላይ በጤንነታችሁ በኢኮኖሚያችሁ የተመታችሁ ነው የምትሆኑት። አውጥታና ጣል። ታድሶ ከዚህ ይጀምራል። ልክ መንፈስ ቅዱስ ስም ይባረክ የኔ አባት። ሁለተኛ ዜና መጽሐፍ ምዕራፍ 15 ላይ ቅድም ያልኩት ማለት ነው። አሳፍ ከተራራማው ከኤፍሬም ሀገርና ከብንያም ጸያፍን ነገር አስወገደ ይላል። አውጥተጣል። ኤፉድን አውጥተጣል። ተራፊምን አውጥተጣል። አሸንክታብን አሸንክታባችሁን እንደ ወንጌል አማኞች የደበቅነው ነገር ካለ በቤት በጓዳ አውጥተጣል። ብራዘር አውጥተጣል። የሰራዊት ጌታ እግዚአብሔር ከአንተ ጋር እንዲሆን ከፈለክ አውጥተጣል። ኦርቶዶክስ በጉያዋ በምናምን የደበቀችውን አውጥታ ትጣል እኮ ነው ብዬ ብለው። ኦርቶዶክስ የሆነ ካቶሊክ ማንም ይሁን ማንም አላችሁ እዚህ ውስጥ ወንድሞች እናቶች ምስክር እንዲሆን ቁጥር ጻፉ። አላችሁ ግን ሕያው አምላክ ለዘላለም የሚኖረው ጌታ ምስክር ነው። አላችሁ አውጥተሽ ጣይ። ያንቺ ችግር ያለው እዛ ጋ ነው። ለምንድነው ተጸልዮልኝ እንትን ይላል ይመጣል ይሄዳል ይመጣል ይሄዳል ይመጣል ይሄዳል ይመጣል ይሄዳል? ለምን አውጥተሽ ያልጣልሽው ነገር አለ? አንድ ሁለተኛ አዋዋላችንም ጋር ከማጋ ነው የምትዩ። በሳምንት አንድ ቀን ቸርች ስትመጪ ለተወሰነ ሰዓት ከኛ ጋር ትውያለሽ። ሳምንቱን ሙሉ ከማጋ ነው የምትዩ። ሳምንቱን ሙሉ ከማጋ ነው የምትውለው። ማን ወንድ ብዬ ከማጋ ነው የምትውለው? በትንቢተ ኢሳይያስ መጽሐፍ ምዕራፍ 2 ቁጥር 4 እና 5 ላይ ሕዝብን የያዕቆብን ቤት ትተሃል ብሎ ይለዋል። ለምን ብለን ጥያቄ ሳንጠይቀው ነብዩ ከባዕድ ልጆች ጋር ስለተባበሩ እንደ ፍልስጤማውያን ሟርተኞች ስለሆኑ ይላል። አየ ካልተገረዘ ሕዝብ ጋር ስትውል ያልተገረዘ ነገር ነው ስትሰማ የምትውለው። ያልተገረዘ ልምምድ ነው ስታደርግ የምትውለው። ሞራ ገላጭ፣ አስማት፣ ጥቅም በድግምት የሚጠነቁል እንዲህ አይነት ሆናል እና የያዕቆብን ቤት ትተሃል የምስራቅን ሰዎች አመል ስለተሞሉ ይላል። እዛ ደግሞ እዛው ፓርት ላይ የምስራቅ ሰዎች የተባሉት ማለት ከዮርዳኖስ ወንዝ ማዶ ያሉ የሞዓባውያንና የአሞናውያንን የእነሱን ጠባይ ተሞሉ። ንግግራቸው እንደነሱ፣ አዋዋላቸው እንደነሱ። እና ታድሶ ለምድራችን ያስፈልጋል ለእያንዳንዳችን። እኔ ኤርሚያስ ታድሶ የሚያስፈልገኝ ሰው ነኝ ወንድሞች እናቶቼ። ታድሶ የሚያስፈልገን ሰው ነን። አልታደስም ብለህ ካልክ መጨረሻ መጥፋት ነው የሚሆነው። በንስሐ ይታጠባሉ፣ በይቅርታ ይታጠባሉ። በቃ በባለፈው ዘመን የበደልኑ የኢትዮጵያ ሕዝብ ይቅርታ ብለው ይሉናል ብለን ስንጠብቅ ጭራሽ እርስ በርሳችን በጥይት እንድንበዳደል አደረጉን። አየ ሳይገባቸው ነበር። ታድሶ 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 ሳይገባ ታድሷ ታድሷ አትበል። በንስሐ በእርቅ ለባለፈው ለጠፋው ጥፋት ይቅርታ ህዝቡን ይጠይቃሉ ብለን ስንጠብቅ ታድሶ አንዱ ከንስሐ ስለሆነ ንስሐ ደግሞ መመለስ ስለሆነ ማለት ነው። እና ፕሊስ ወንድሞችና እህቶች ጸጋ ይብዛላችሁ። እናንተ በእውነት ጌታ ምስክር በህይወታችሁ ውስጥ የደበቃችኋት ነገር ያላችሁ ሰዎች አውጡና ጣሉ። ከቤተሰቦቻችሁ ከእናታችሁና ከአባታችሁ ከአያታችሁ የተቀበላችሁ እነሱ በነበሩበት ዘመን ለሰይጣን ሲካድሙ ይለብሱት የነበረውን ልብስ ይጠቀሙበት የነበረውን የወርቅ ቀለበቶች፣ ጉትቻዎች ምናምን ነገር ወይም ደግሞ ሌላ ከሌላ ነገር የተሰራ እቤት ውስጥ የሚቀመጥ ግን ከበፊት ግን ምን ነበር ሲጠቀምበት የነበረው እንትና የሚባል ቃልቻ ቤትሽ ውስጥ ቁጭ አድርገሽዋል። ሳሎን ላይ ያስቀምጠሽዋል። የአያቴ የሰጠኝ ብለሽ
ለምን ነበር የሚጠቀሙበት አያትሽ ያንን ዕቃ? ለምን ነበር የሚጠቀምበት አባት ያንን ዕቃ? ክርስቶስን ነበር የሚያገለግሉበት ወይስ የአጋንንት መሰዊያ ነበር? አንቺ ወልውለሽ ቁጭ አድርገሽ አስቀምጠሻል። ምክንያት አያቶች ሲሞቱ አደራ ይሄን ነገር ከቤትሽ እንዳትይ ለልጅ ልጆችሽ አስተላልፊ ብሎ ማለት ነው። በዛ ቁስ ላይ ግን እርኩስ መንፈስን ሲሰውበት ማለት ለእርኩስ መንፈስ ሲሰውበት እንደነበረ ህሊናሽ ያውቃል። አውጥተህ ጣል። የሰራዊት ጌታ ቅዱስ እግዚአብሔር የሚነግርህ አውጥተህ ጣል። ወስዳ አውጥተህ ጣል። በልባችሁ ውስጥ የነገሯችሁ አያቶቻችን ነግረውን ያለፉት አይደል? እስከ ዛሬ ድረስ ዘርን በተመለከተ ቢሆን ቋንቋን በተመለከተ ቢሆን የተለያየ ነገር አንዳንዱን እኮ ክፋት እኮ አስተምረውን ያለፉት እኮ ቤተሰቦቻችን ናቸው። አውጥተህ ጣል። ከልብ ውስጥም ከጓዳ ብቻ አይደለም ከልብ ውስጥ ታድሶ በልባችሁ መታደስ ተለወጡ እንጂ ነው ያለው ለእኛ ለወንጌል አማኞች። ወንድሜ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ነው ያለው። ከጓዳ ብቻ አይደለም ወንድም ዋነኛ ያለው ልብ ውስጥ ነው። አንዳንድ እኮ ሰውን እኮ ሲያይ ከንፈሩን እያጣመመ ሁሉ እኮ ነው እንዲህ ወደ ጎን ይጎትቱታል። እህቶችም ወንድሞችም ኢትዮጵያውያን ነገር ሲያስብብህ ሀበሻ ወደ ጎን እንዲህ ጠምዝዝ ያደርገዋል። መጋኛ የመታው ይመስል ያጣምመዋል። ንቀት ማለት ነው ይሄ ቦዲ ላንጉጅ ብለው የሚሉት ነጮቹ። ለምንድን ነው ብለህ ካልከኝ እንዲህ አይነት መርዝ ውስጥ አለ ልብ ውስጥ ይህን ደግሞ ተሐድሶ የምታገኘው በእውነተኛ ትምህርት ነው። ችን ተናግሬ እጨርሳለሁ። በእውነተኛ ትምህርት ዝም ብሎ በትምህርት ብቻ አይደለም። እውነተኛ የምትባለዋን ቃል አስምሩልኝ። በእውነተኛ ትምህርት ነው መታደስን የምታገኘው። እውነተኛ ትምህርት የት ነው የሚገኘው? በእውነተኛይቱ የክርስቶስ ቤተክርስቲያን። ያቺ እውነተኛይቱ ቤተክርስቲያን ማናት? እውነተኛይቱ ኦርቶዶክስ ነች እንድል ፈልገህ ነው? ብራዘር አትቀልድ። በእውነተኛይቱ የክርስቶስ ቤተክርስቲያን ያቺ እውነተኛይቱ እውነተኛይቱ የክርስቶስ ቤተክርስቲያን የት ነው የምትገኘው? እውነተኛውንና ለዘላለም የሚኖረውን ሕያውን የማይለወጠውን የእግዚአብሔርን ቅዱስ ቃል የምትሰብክ የማዕዘኗ ራስ የሆነላት ክርስቶስ የሆነላት ራሷ ክርስቶስ የሆነላት የማዕዘኑ ድንጋይ ክርስቶስ የሆነላት መሰረቷ ክርስቶስ የሆነላት በቅዱሳን ነቢያትና በቅዱሳት ሐዋርያት በሁላችን ጌታ በሆነው በኢየሱስ ክርስቶስ የተሰበከውን ሕያውን ቃል ያለ ማንሻፈፍ፣ ያለ ማጣመም፣ ያለ መበረዝ ቀጥታ እንደተጻፈው የምታስተምር የምትሰብክ እሷ ቤተክርስቲያን ማለት ናት እንጂ ናሰስ ገሰሱን ጨምሮ በስመ አብ ወወልድ ብሎ ከዛ ዛሬ ቀኑ 24 ከሆነ አባታችን አቡነ ተክለ ሃይማኖት ከእናታቸው ከንትና እንዴ ስንት ጊዜ ነገራችሁን? ከእናታቸው ከንትና በየወሩ ሁሉ ስንት ጊዜ ነው የምትነግሩን? የአቡነ ተክለ ሃይማኖትን እናት አቡነ እጨጌ ዘጠገሮ በሰሜን ሸዋ ተወልዶ ስንት ጊዜ ነው የምትነግሩን? ስለ ጠገሮ ነው ጠንገሮ ብላችሁ የምትሉት ስንት ጊዜ ነው የምንነገረን? በስመ አብ ወወልድ ወመንፈስ ቅዱስ ብለህ ጀምረህ አምላኬ ምድሬን አስባት። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ጀምሮ በዚች ቀን በዛቲ ዕለት አረፈ እያለ የሆነ ሰው ያወራልኛል። እቺ እውነተኛይቱ ቤተክርስቲያን አይደለችም ማለት ነው። እውነተኛይቱ ቤተክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላ ጀምራ ስለ አብ ወልድ መንፈስ ቅዱስ አምላክነት ሰውን መውደዱን፣ ምሕረቱን፣ ፍቅሩን፣ ዘላለማዊ ሐሳቡን በሰማይና በምድር ይደረግ ዘንድ ያለው ሐሳቡን ለትውልድ የምትሰብክ ማለት ነው። በእግዚአብሔር ቃል ላይ ስልጣን ያላት ሳይሆን በእሷ ላይ የእግዚአብሔር ቃል ስልጣን እንዳለው የምታውቅ ሉዓላዊ ዳኛ የመጽሐፍ ቅዱስ ነው ብላ የምትል እንጂ እኔ እንዳኛው እንደፈለኩ ሰርዘዋለሁ እንደፈለኩ። እቺ መንፈሳዊ ግልሙትና ውስጥ ያለች ቤተክርስቲያን ናት። በደንብ ነው የምነግርህ ወንድምዬ፣ በደንብ ነው የምነግርህ። ቀጥታ የብሉይ ኪዳን ነቢያት ይህን ቃል ይጠቀሙታል። መንፈሳዊ ግልሙትና ውስጥ ያለች ቤተክርስቲያን ናት። መንፈሳዊ ግልሙትና
ከነማ ጋር እንድትገልሙት ከፍጡር ጋር ማለት ነው። በዛት ዕለት አረፈ፣ በዚህ ዕለት በላይ ዘለቀ አረፈ፣ በዚህ ዕለት አፄ ቴዎድሮስ አረፈ፣ በዚህ ዕለት አቡነ እንትና አረፈ፣ በዚህ ዕለት አቡነ አራርስ አረፈ። ሶ ዋት? እሱን ከፈለክ የሙት ዓመት መታሰቢያ አድርገህ አድርግ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ጀምሮ ሕያው የሆነውን የእግዚአብሔርን ቃል የምትሰብክ ቤተክርስቲያን ኢየሱስ ክርስቶስን ትኩረት ያደረገች እሱም በትውልድ መካከል አግንናና ቅዱስ ቃሉ እንደሚለው አግዝፋ የምትሰብክ የበጉን ከተማ አዲስቱን ኢየሩሳሌም ትውልዱ እንዲወርስ በእግዚአብሔር በበጉ እንዲያምኑ በክርስቶስ ኢየሱስ እንዲታመኑ ወደ ኢየሱስ ክርስቶስ እንዲመጡ እና እንደሱን እንዲያመልኩ የምታደርግ ቤተክርስቲያን ማለት ነው። ከዛ ውጪ ለሱ የምታጭህ ቤተክርስቲያን እውነተኛ ቤተክርስቲያን ናት። ከሱ ግን አፋታ ለሌሎች የምታጭህ ቤተክርስቲያን ቅዱስ ጳውሎስ የቆሮንቶስን አማኞች ለስንቱ ነው ያጫው? ለስንት ነው ያጫቸው? ለብዙዎች አጫችኋለሁ፣ ብዙዎችን እላያችሁ ላይ ውሽማ እንደ አንዲት ንጽሕት ድንግል አድርጌ ለአንድ ወንድ አጫችኋለሁ ብሎ እንዳለ ለአንዱ ነው ያጨው። ጳውሎስ በስብከቱ በትምህርቱ ለአንዱ ለወንዱ ነው ያጨው፣ ለወንዱ። ያ ወንድ ደግሞ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ለሱ ነው ያጨው። ቆሮንቶስን ለሱ ነው ያጫት። ቆላሲያስን ለሱ ነው ያጫት። ሰምርኔ ሰርዴስን ወደ እሱ ነው ያስጠጉት። በልስጥራ ደርቤን ሰዎች በሊቆንያ ቋንቋ አማልክት ከሰማይ ወርደዋል ብለው ባሉበት የአበባ ጉንጉን ሲያኖሩለት ኮርማ ሊያርዱለት በትከሻቸው ተሸክመው ጠብር ገፍ ባሉለት ሰዓት ላይ ምን ሆናችሁ እናንተ ሰዎች እኮ ነው ያቸው። እኛ እንደናንተ እንደምንሰማ ሰዎች ነን። ምድርና ሰማዩና ምድሩን በውስጡ ያሉትን ፍጥረታትን ወደ ፈጠረ ወደ ሕያው እግዚአብሔር ዞር እንድትሉ ወንጌል እንሰብካለን። ይሄ ነው አየህ አገልጋይ ማለት፣ ይሄ ነው አገልጋይ ማለት። ወደ ማዞር እንድትሉ ወደ ሕያው እግዚአብሔር ያውና ቤተ ይወርዳሉ ከሰማይ ነው ብሎ እንዳለ ያዕቆብ በመልእክቱ አልሰማም። አንተ በእርግጥ የት ታነባለህ? ይሄን ውዳሴ ማርያምና ሰኔ ጎልጎታ የባልቴት ጽሑፍ ታነባለህ። በቃም የት ታውቃለህ? በጎ ስጦታ ፍጹም በረከት ከብርሃናት አባት ከሰማይ ይወርዳል ነው ያለው። አልወረደም እንዴ ታዲያ ከሰማያት? የዛሬ 2000 ዓመት ከብርሃናት አባት የባህሪ ልጁ ኢየሱስ ክርስቶስ አልወረደም እንዴ? ወረደ። እያንዳንዳቸውን ከክፋታቸው እየመለሰ ይባርካቸው ዘንድ ብላቴናውን ላከው ይላል። በኢየሱስ ክርስቶስ እግዚአብሔር አብ ሊባርክ ልጁን ላከ። አንተ የብፁዕ አቡነ በርሶማ በረከታቸው ይደርብና እያልክ ታላዝናለህ። ወደዛ እንደዚህ አይነት በረከት እግዚአብሔር በልጁ በክርስቶስ ኢየሱስ ዓለምን እኮ ባረከ። ልጁን በመስጠት እኮ ባረከ። የተባረከውን የአብን ልጅ ኢየሱስን ስትቀበል በነፍስም በመንፈስም በስጋህ በዚህም ዓለም በሚመጣው ዓለም በረከትን አገኘ ማለት ነው። እንደማ ይኸው እዚህ ማወራህ እረኛ እዚህ ያሉት ወንድሞቼ ናቶቼ የማሆይ እንትና በረከቷ ይደርባችሁና ይላል። ኧረ ወደዛ ማለት አያስፈልገኝም ስልህ አያስፈልገኝም። ምን ነው እኔ ከሁሉ በሚመልጠው በልጁ ባርኮኝ ቅዱስ እግዚአብሔር አብ ለዘላለም ስሙ ይባረክ። ኢየሱሴ ከሁሉ በሚበልጠው በራሱ እኮ ነው የባረከኝ። በራሱ ኢየሱስ እኮ ማለት አምላክ እኮ ማለት እኮ ነው ብራዘር፣ እግዚአብሔር ማለት ነው። ራሱን በመስጠት እኮ ነው የባረከኝ። አማኑኤል ማለት የስሙ ትርጉም እግዚአብሔር ከኛ ጋራ ነው ብሏል ብለህ ታዲያ እግዚአብሔር ካንተ ጋራ ከሆነ የምን በረከት ፍለጋ ቀሉጥ እንትና እነማሆይ እንትና ጋር አቡነ እንትና ጋር ምን ታዲያ ወደዛ አየ አማኑኤል ከኔ ጋራ ነው። ታዲያ ሌላ ምን ያስፈልገኛል? በረከቴ እኮ ነው ኢየሱስ በረከቴ ነው። ከአብ ዘንድ የተሰጠን በረከት
እውነተኛ በረከት፣ ፌክ ያልሆነ በረከት፣ በዘመን መካከል የማይሻግት የማይበሰብስ የማይጠፋ የማይዝግ በረከት፣ በማንም ሊወሰድብህ የማይችል አንተው ራስህ ካልጣልከው በስተቀር ለዘላለም የተሰጠን አስተማማኝ በረከት በረከት ቅዱስ እግዚአብሔር አባቱ የሰጠኝ በረከት። ይህንን ቅራቅንቦን ዞር ታደርጋለህ ማለት ነው። ይህንን ግብስብስህን ዞር ታደርጋለህ። አቡነ እንትና እማሆይ እንትና አትበለን መተህ የእግዚአብሔር ልጅ በል እንጂ የእግዚአብሔር ምድራችን ኢትዮጵያ ብቻ አይደለም ዓለም ይኸውልህ የእግዚአብሔር ልጅ ብላ ካለች ብቻ ትድናለች። ለእሳት ለመቃጠል ተጠብቃለች። የእግዚአብሔር ልጅ በል እንጂ ኢየሱስ በል ኢየሱስ በል። ራሳቸው በኖሩ እንዲህ አይነት ትምህርት የለም አልኩ። ነፍሴ እንዴት እንደምትጸየፈው አልኩ። ከኢየሱስ ውጭ ከእግዚአብሔር ውጭ ሌላ ነገር ስታወራኝ ይኸውልህ ቆይ እንትና ቆይ አንዴ ኤርሚያስ አንዴ ሰማይ ምናምን ነገር ብለህ የሆነ ስታወራ መንፈሴ ውስጤ ይገፋዋል አልኩ ትምህርትህን። ኢየሱስ ስትለኝ ነው ከተቀመጥኩበት ደንብሬ ብድግ ብዬ የምሰማህ። ፊቴም አይኔም ጥርስ በጥርስ ነው የሚሆነው። እሱ ንገረኝ ውዴ ንገረኝ፣ አውራኝ፣ የእግዚአብሔርን ቃል አውራኝ፣ መጽሐፍ ቅዱስን ጳውሎስ በቆላስያስ መልእክቱ እንዲህ ብሎ እንደተናገረ ብሎ ንገረኝ። እሱን ለእናንተና በሎዶቅያ ስላሉት ፊቴንም ስላላዩት እንዴት ያለ ትልቅ መጋደል እንዳለኝ ታውቁ ዘንድ እወዳለሁ ብለህ ስትለኝ አቤት እንዴት ደስ እንደሚለኝ ወንድምዬ፣ ደስ እንደሚለኝ የእግዚአብሔር ምስጢር የሆነውን ክርስቶስ እንድታውቁ ለዚህ ይጋደላለሁ። የተሰወረ የጥበብና የእውቀት ሁሉ መዝገብ በእርሱ ዘንድ ነውና ማንም በሚያባብል ቃል አያስታችሁ ብለዋል ስትለኝ ይኸው በቃ እኔም መተተነ አቡነ በርጩማ ስትለኝ አየህ ጳውሎስ ማንም እንዳያሳስታችሁ ብለዋል። በርጩማህንና በርሶማህን እዛው ዞር ታደርጋለህ። እዛው ያዘው ልሃለሁ። እዛው ያዝልኝ። ሐዋርያው የነገረኝ የጥበብና የእውቀት ሁሉ መዝገብ በእርሱ ዘንድ ነው ብሎ ያለውን ጥበበኛውን ኢየሱስን አይደለም ብዬምልህ። ኢየሱስ ጥበበኛ አይደለም። የእግዚአብሔር ጥበብ ነው። ራሱ ጥበብ ነው። ሰለሞን ነው ጥበበኛ፣ ኢየሱስ አይደለም ጥበበኛ። ኢየሱስ ራሱ ጥበብ ነው። የእግዚአብሔር ምስጢር የሆነውን ክርስቶስን እንድታውቁ ሐዋርያቱ የተጋደሉት ክርስቶስን ለማሳወቅ ነው። የዘንድሮቹ የሚጋደሉት አቡነ በርሶማ፣ አቡነ በርጩማ፣ አቡነ ገሪማ፣ አቡነ ደንቆሮ፣ አቡነ ምሰሶ ይለኛል። ተወኝ አንተ ሰውዬ፣ ዞር በል ከትውልዱ መንገድ ላይ። ከሰበክ ኢየሱስን ስበክ፣ ከተናገርክ ስለ አብ ልጅ ስለ ኢየሱስ ክርስቶስ ስበክ፣ እሱን አሳውቅ። የሐዋርያው ተጋድሎ ለቆላስያስ ቅዱሳንም ለሌሎቹም እንዴት ያለ ትልቅ መጋደል እንዳለኝ ታውቁ ዘንድ ወዳለሁ። ምንድን ነው የሚያጋድልህ? የጥበብና የእውቀት ሁሉ መዝገብ የሆነውን ኢየሱስ ክርስቶስን እንድታውቁ፣ የእግዚአብሔር ምስጢር የሆነውን ክርስቶስን እንድታውቁ። ምን ያደርግልናል ብናውቀው? እሱን ማወቅ የዘላለም ሕይወት ነው ይልሃል ዮሐንስ ተቀብሎ። ኦ መንፈስ ቅዱስ ለዘላለም ስም ይባረክ የኔ አባት። ሃሌሉያ። እሱን ማወቅ የዘላለም ሕይወት ነው። እሱን አለማወቅ መጥፋት ነው። አባቶቻችን ሐዋርያት ኢየሱስን ለማሳወቅ ነበረ ከኢየሩሳሌም ከተማ ጀምሮ እስከ ኤልዋሪቆ ድረስ ደፋ ቀና ያለው። መርከቡ እየተሰበረበት በውሃ ውስጥ እንደ አሳ ያደረው፣ በረሃብና በጥም በእንግልት በወገኖቹም በውጭም ባሉ በኩል ፍርሃት አለብኝ እያለ ብዙ ጊዜ በረሃብና በጦም ኖርኩ ይላል። ይህን ሁሉ የሆነው ማንን ለማሳወቅ ነበረ? በግሪክ፣ በአቴና፣ በቱርክ፣ በባህር ደሴቶች፣ በሜቄዶንያ፣ በጣሊያን፣ በነዛ ሁሉ በተለይ በሜዲትራኒያን ባህር ውስጥ ባሉ ትንንሽ ደሴቶች ሁሉ ጭምር ሳይቀር የተንከራተተው ሐዋርያው ክርስቶስ ኢየሱስን ለዓለም ለማሳወቅ ነው። የእግዚአብሔር ምስጢር የሆነው ክርስቶስን ዓለም እንድታውቅ። አይ ጳውሎስ
አንተ ሰብከ በደህናው ጊዜ ሄድክ። እናንተ የነገራችሁንን ወንጌል ግን የሚያዳፍኑ እናንተ የተናገራችሁትን መልእክት አንስተን ስንነግራቸው የሚበሳጩ አረፋ የሚደፍቁ የሚደባደቡ የሚራገም ትውልድ ባለበት መካከል እናንተን የረዳ የእግዚአብሔር ጸጋ እኛንም እየረዳ ይህን እውነት እንናገራለን። ዓለም ልታውቀው የሚገባት የእግዚአብሔርን ምስጢር የሆነውን የእግዚአብሔርን ጥበብ የሆነውን ኢየሱስን እንዲያውቁ ነበር ሐዋርያው የተጋደለው። ይህንን ጳውሎስ እየተጋደለ ዓለም እንዲያውቀው የሰበከውን ኢየሱስን የምታሳውቅ ቤተክርስቲያን ለተለት እሷ እውነተኛቱ ቤተክርስቲያን ናት። ከእርሱ ውጭ ግን ሌላን እንድታውቁ ቁጣው ሳይገለብጣት ማለት ነው። ንስሐ ነው መግባት ያለባት። ፍጡርን የምትሰብክ ቤተክርስቲያን ንስሐ ነው መግባት ያለባት። በክርስቶስ ቤተክርስቲያን ታሪክ ውስጥ አንድም ቦታ ላይ ፍጡር ያድናል ተብሎ አልተሰበከም። በሐዋርያቱ አልተሰበከም፣ በነቢያቱ አልተሰበከም። የቱ ጋ ነው ጳውሎስ አብርሃም ያድናል ብሎ የሰበከው? ጻድቅ አባት አይደል ነው። እግዚአብሔር በሁለቱም ኪዳን አረን በሁለቱም ኪዳን በሶስቱም ማለት ነው። ሕገ ልቦና ዘመነ አበው በኦሪቱም ላይ በአዲስ ኪዳንም ላይ ጽድቁ የተመሰከረለት አባት አብርሃም ያድናል ተባለ? አልተባለም። ከዛ አምጥተህ ነው ታዲያ አንተ የቡልጋውን ሰውዬ አቡነ ተክለ ሃይማኖትና ማንች ክርስቶስ ሰምራ ታድናለች ብለህ የምትለኝ? አየው ለአይ መከራ የከፈሉት እንትን ያሉት የከፈለችው መከራ ምናምን ነገር ብለህ ትለኛለህ። ምንድነው የከፈለችው መከራ? ክርስቶስ ሰምራ ምንድነው የከፈለችው መከራ? ምንድን ነው የከፈለችው መከራ ተብሎ የሚባለው? ጦር በግራና በቀኝ ሰክታ ስትጸልይ እና ሆዲቃዋ ደግሞ ስጋዋ አለቀ ውሃ ውስጥ ሆና፣ ከዛስ አሳዎች ሄዱባት። ለምን ዶልፊንና ሻርክ አክሮባት አይገለበጥባትም? ውስጧ አይመለከተኝም። እውነትህን ነው። አሳዎች ሄዱባት። እሺ እና የእሷ አጥንት በረከት እኔ ላይ ይደርብኝ ብዬ እንድል ነው? ከዛ ስናነበው 11 ልጅ ወልዳ 12ኛውን ለሰራተኛዋ ሰጥታ ሱባኤ ስትገባ ሕፃኑ አለቀሰ እና ሜቴ ሕፃኑ አለቀሰ ብላ ስትል ሰራተኛይቱ ሄዳ ሰጠቻት፣ ለመቤቲቱ ማለት ነው፣ ለክርስቶስ ሰምራ። እንዴት ትጠሪኛለሽ ከሱባኤ ላይ ብላ በሰራተኛዋ አፍ ውስጥ የእሳት ጉጠት ጨምራ ገደለቻት ይላል። እችን ሴትዮ ነው ጻድቅ ብለህ ብትለው ለአንተ መስዋዕት ከፈለችልኝ ብለህ ብትለው አልፈልግም ወንድምዬ። መስሚያዬ በዘመንኛ ወጣቶች ንግግር ጠጥ ነው ጠጥ ነው። እንዲህ አይነት ነገር ያኔ በአለማወቅ ወራት ተጃጅዬ በመፍዙዛቸው አፍዝዘውን አሜን አሜን ስል ኖር ያለው እንደ ቃልቻ። አሁን አሜን ምለው ለታረደው በግ ለኢየሱስ ክርስቶስ ብቻ፣ ሌላስ የለም። መንፈስ ቅዱስ ብለህ ነገር በተለየ አካሉ ስለ አምላክነቱ በቃ ያኔ ይኸውልህ እንዴት ብዬ አሜን እያልኩ እንደምቀበልህ እኔ የማውቀው። አሳ ሄደባት ይለኛል፣ አጥንቷ ውስጥ አሳ ተርመሰመሰ። ሰራተኛዋን በእሳት ጉጠት ለምን ጠራሽኝ ከሱባኤ ላይ ብራ አፏ ውስጥ ጨምራ የገደለች እኔ እንድትገድለኝ ነው? የእሷ በረከት እኮ ነው። አንተን የምትጨምርብህ ነው እሳት ጉጠት። ከዚህ ሴትዮ ምንድን የምንማረው? እኔ የአቡነ ኪሮስ በረከቱ ይደርብህ ይልሃል ሰውየው። ስለ እናንተ ሲጸልዩ ምናም ነገር ብሎ በተኛበት ቦታ ላይ 40 ዓመት ዛፍ በቀለበት ይላል። ገላገለን። ቴንኪው ያ ዛፍ። በእውነት ያ ዛፍ ብናገኘው መስማት ባይችልም ባናጨበጭብለትም በእውነት ሊመሰገን ይገባዋልና ምኑ ዛፉ ገላገለን፣ እዛው አስተኝቶ አስቀረልን ማለት ነው። በቃ እንዴ ማንም እንቅልፋም ታዲያ በተኛበት እንቅልፍ ነው ተጫጭኖት። የማንም እንቅልፋም በተኛበት ዛፍ የበቀለበትን ሰውዬ እኔ ላይ ታዲያ ምን እንዲያበቅልብኝ ነው እንድቀበለው የምፈልገው? ያጃማ ይላል ሰዎች ይሰማችኋል አይደል? በቃ ምን እንዲተርፍልኝ ነው? ዛፍ ይብቀልብህ ኤርሚያስ ልትለኝ ነው? እንደ አቡነ ኪሮስ ተጋድሜ የለም አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራላል ተብሎ በተባለው ቅዱስ ቃል መሰረት መድኃኔዓለም አንቅቶኛል አልኩ። የውስጥ ሰውነቴን የነካት አልኩ። መንፈሴን ያገኘው አልኩ። ነፍሴ ጌታዬን አውቀዋለች አልኩ። ገገማ ጴንጤ ሆኜላለሁ አልኩ። በእግዚአብሔር ቃል ላይ ብቻ ማመን። ዓለሙ ለምን አይደፋም? ኢየሱስ
ያድናል። ኢየሱስ ጌታ ነው። ይሄ ጴንጤ መፈክር የሚመስላችሁ የሐዋርያቱ ስብከት ነበር። የሐዋርያቱን ስብከት ጴንጤዎቹ ሲያስከትሉት እንዲሁ አሉ። እነ ጳውሎስ እንዲህ ነበር እያሉ ያሉት፣ ኢየሱስ ያድናል፣ ኢየሱስ ጌታ ነው ነው ያሉት። ከዛ የመጣና እንትና የሚባሉ ጻድቅ አሁን በቅርብ ጊዜ የመጡ ማን በለሰደን አባ ሳሙኤል ዘዋልድባ በምን መጡ? በአንበሳ ተጭነው አናብስት የግብፁ አቦ ነብሮች ተከትለውት 60 ነብሮች 60 አንበሶች ይልላል። እሺ ገቡ ተባለ። በነብርና በአንበሳ ታጅቦ የአባ ሳሙኤል ዘዋልድባው በአንበሳ አሉ። አቡነ አረጋዊ በዘንዶ አሉ። በዘንዶ የገባ አሉ። በዘንዶ የገባ በአንበሳና በነብር ታጅቦ የገባ የግብፁ ደግሞ አቶ ሚናስ ደግሞ በግመል የገቡ የገቡ። ሌላ ደግሞ ገና ይጨምሩላል። በጃርት በከርከሮ በእንትን በዝሆን ተጭነው ይመጡ ይላል። እኔ ይኸውልህ ወንድምዬ እኔን ተወኝ፣ ይህን ትውልድ ተወው። እኔ አንድ ወደ ኢየሩሳሌም ከተማ ከትህትናው የተነሳ ኢየሱስ ከትህትናው የተነሳ ነቢየ እግዚአብሔር ኤርምያስ ማነው ዘካርያስ መሲሁ ከመወለዱ ከ400 ዓመት በፊት ትሁት ሆኖ ኢየሩሳሌም ንጉሥሽ ትሁት ሆኖ በአህያይቱና በአህያይቱ ውርንጫ ወደ አንቺ ይመጣል ተብሎ የተባለለት ጌታ ከዛ ከቤተፋጌ በአህያይቱ ውርንጫ የዛሬ 2000 ዓመት የኔ ትሁት የኔ ጌታ ገብቷል ወደ ኢየሩሳሌም ከተማ። የጽዮን ልጆች ዘምሪ ደስ ይበልሽ ተብሏል። ሆሳዕና በአርያም እያሉ ዘምረዋል። ሆሳዕና ትሁት ሆነው ንጉሴ ገብቷል ወደ ኢየሩሳሌም። ወደ ኢየሩሳሌም ብቻ አይደለም፣ አሁን ትሁቱ ጌታ ወድጄና ፈቅጄ ጌታን ተቀበል ብለው ሲሉ ይስቀበለው ያ ጌታ በእኔ ውስጥ አለ። አሁን አህያይቱ ውርንጭላ ላይ ያለ አይደለም፣ በእኔ ውስጥ ያደረ አማኑኤል አለ አንተዬ። ስለዚህ በከርከሮ ተጭኖ በጅብ ተጭኖ በግመል ተጭኖ በአንበሳ ተጭኖ በነብር ተጭኖ እንዲህ ብሎ ገቧት በለኝ። እኔ አንድ የገባ ትህትናው ብራዘር በመላእክት የተመሰከረለት በአስቀድሞ ከመወለዱ ከ450 ዓመት በፊት ታላቁ ነቢይ ዘካርያስ ኢየሩሳሌም ንጉሥሽ ትሁት ሆኖ በአህያይቱና በአህያይቱ ውርንጫ ወደ አንቺ ይመጣል። ዘምሪ አንቺ የጽዮን ልጆች ደስ ይበልሽ። ተው አንተ ተው ስልህ ከርከሮ ጦጣ ትለኛለህ እንዴ? በከርከሮ ተጭኖ የመጡ የራሱ ጉዳይ። በግመል ተጭኖ የመጣ ትለኛለህ እንዴ? አንድ የግብፃዊ ሰውዬ እኛ የማንም የግብፅ መጫወቻ ነን እንዴ? አንተ ተው አንተዬ ተው። የአምላኬ የእግዚአብሔር መንፈስ ለዘላለም ስምህ ይባረክ። እኔ አንድ ትሁት ጌታ አለ በአህያ ውርንጫ ተጭኖ የመጣ በአህያይቱና በአህያይቱ ግልገል ተጭኖ ከትህትናው የተነሳ የሰማይ የምድር ፈጣሪ በኪሩቤል ላይ የሚቀመጥ 4 እንስሶች የሚሸከሙት የኔ ጌታ ማንም ሊቀርበው በማይችል ብርሃን ውስጥ የሚኖር በዘላለም ተራሮች ላይ ሆኖ በድንቅ የሚያበራ የአባቶቻችን አምላክ ልዑል እግዚአብሔር በሲና ሕግን የሰጠ አሁን በአህያይቱ ውርንጫ ከድንግል ተወልዶ ትህትናውን እስከዚህ ድረስ አሳይቶኝ በአህያይቱ ውርንጫ የመጣውን ነው ተቀበሉ ብለ የብሉይ ኪዳን ነቢያት የነገሩ እንጂ አንተ በጃርትና ዞር በል በቃ ዘካርያስ ነግሮኛል ተቀበለው ብሎ ያለኝ በአህያ ውርንጫ የመጣውን የዛሬ 2000 ዓመት ውዴ ለዘላለም ስም ይባረክ የኔ አባት። በቃ እሱን ተቀብየዋለሁ። በአህያ ውርንጫ የመጣውን በአህያ ውርንጫ ተጭኖ ወደ ኢየሩሳሌም የገባው ጌታ እኔ ህይወት ውስጥ ገብቷል። እንኳን ነገሩኝ ጴንጤዎች። እግዚአብሔር የዘመናችሁን ቁጥር ይባርክ። ከተቀባው ጌታ ጋር አገናኛችሁን። ስመ ለዘላለም ይባረክ። የኔ ጌታ እኔ ቤት እኮ ገባ ነው ብዬ ለእኔ ህይወት ውስጥ ገባ። መጡ ይልሃል እንስሶችን የዱር አራዊቱን ሁሉ እየጠሩ በከርከሮ መጣ፣ በጅብ መጣ፣ በግመል መጣ፣ በአህያ መጣ፣ በዘንዶ መጣ፣ በእባብ መጣ፣ በንስር መጣ፣ በምን መጣ፣ በምንም ይምጣ እየመታን ነው የምንጥላቸው። የሰራዊት ጌታ እግዚአብሔር ምስክር ነው። አምላኬ እግዚአብሔር ምስክር ነው አልኩ። አምላኬ እግዚአብሔር ምስክር ነው። ውጣና ስበክ ብሎ ሲለኝ የሰማሁትን ድምፅ አልተጠራጠርኩትም። አይቼና ሰምቼ ነው የወጣሁትኝ። በህይወት ዘመናችን ይሄን ነው መስበክ ያለብን። ትህትናው
ከልብ የሆነ እኔ ዋህ በልቤ ትሑት ነኝ ከኔ ተማሩ ብሎ ያለው ጌታ ለእኔ በአህያይቱ ውርንጫ ኢየሩሳሌምን ሊያድን ዓለምን ሊያድን በእልፍ አላፋት መላእክት ታጅቦ ዝማሬና ምስጋና ስግደት የሚቀበለው ጌታ በአራቱ እንስሶች ስለ እንስሶቹ ብቻ እንኳን ብታጠና ብራዘር አይኖች በእንባ ይሞላሉ፣ መንፈስ ይከዳል፣ ልብህ ራሱ ይፈራል፣ በፍርሃት ይንቀጠቀጣል። ስለ እንስሶቹ ብቻ ስለ ጌታ ስለ እንስሶቹ ብቻ አራቱ እንስሶች መንፈሳውያን የተባሉትን ብታጠናቸው ትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 ብቻ ብታነብ እነዚህ ፍጡራን እንደዚህ ተብለው ከተገለጡ በእንስሶቹ መካከል የሰው ልጅ የሚመስል ነበር፣ የእሳትን ፍም አየው ይላል። የኔ ጌታ ለዘላለም ስም ይባረክ። ኢየሱስ ክርስቶስ አባዬ ስም ይባረክ። የእግዚአብሔር መልክና አምሳያ ይሄ ነው ብሎ ይላል ብሉይ ኪዳን ላይ የተገለጠለት ሕዝቅኤል። የእግዚአብሔር መልክና አምሳያ ይሄ ነው ብሎ ይላል። መልክና አምሳያው ተብሎ እዛ ጋ የተገለጠውን ሄደህ ብታየው የሆነ ሰውዬ ራጉኤል ቤተክርስቲያን ጀርባ የሚስለው ስዕል። ስም ይባረክ፣ ለዘላለም ስም ይባረክ። ልዩ ነህ አንተ፣ ልዩ ነህ። ይህን ጌታ ንገረኝ ለእኔ፣ ካልሆነ አትምጣብኝ፣ አትድረሱብን እዚህ። ይህን ጌታ ንገረኝ። አባቶቼ ነቢያት የተረኩትን አባቶቼ ነቢያት ሕዝቅኤል የነገረን ንገረን። ኦኬ፣ የእግዚአብሔር መልክና አምሳያ እንዲህ ነበር ይላል። እንስሶቹን እንኳን በእኔ ቃላት ገልጬ ላብራራልህ አልችልም። ክንፎቻቸው ሁሉ አይኖች ነበሩ ይላል። ይሄ ጌታ ነው። አየህ፣ ይሄ ጌታ በነዛ አራቱ እንስሶች ላይ በመንኮራኩሩ ላይ በኪሩቤል ላይ የሚቀመጠው ጌታ መጥቶ አህያይቱ ግልገል ላይ ተቀምጦ ወደ ኢየሩሳሌም ገባ እኔን ሊያድነኝ። ስሙ ይባረክ የኔ አባት ኢየሱስ ክርስቶስ። ይህን ጌታ ያላወቃችሁ ሰዎች ኑና ዳኑ። እሺ ኑና ዳኑ። ከእንቅልፌ እንደነቃሁ ቢጃማይን እንኳን አልቀየርኩም። አሁን ስነግራችሁ በሌሊት በመኝታዬ ላይ የማወራው ሰው ኖሮኝ ባወራው ራሱ ውስጤ ያወራል። ተኝቼ ውስጤ ያወራል ማለት ስለ ክርስቶስ የተነኩ ቸርነቱን፣ አምላክነቱን፣ አባትነቱን የቀመሱ ያውቁታል። ቃል ለምድር ለሰማይ በዘመናችን በእኛ ዘመን ከአብና ከወልድ ከመንፈስ ቅዱስ በቀር ሌላ አምላክ ላይወራ ሞቶ ሞትን ድል አድርጎ በተነሳው በሰማያት በአባቱ ቀኝ ያለ በክብር ተመልሶ የሚመጣውን የዳዊትን ልጅ የእግዚአብሔር ልጅን ኢየሱስ ክርስቶስን ከእርሱ በቀር ሌላ ሊሰበክ የሚችል በእኛ አንደበት ውስጥ ለዘላለም አይኖርም። ወንድሞቼ እናቶቼ በዚህ ደስ ይበላችሁ። ደጋግማችሁ ይህን እውነት የሰማችሁ መወሰን ያቃታችሁ ሰዎች እንወስኑ። ጌታን ለመቀበል እንወስኑ። በስብከታችን እንደ ቅዱስ ጳውሎስ የምናጫችሁ ለኢየሱስ ነው። ጴንጤው ወገኔ በምድር ዙሪያ ያለው በሙሉ የወንጌል አማኞች በስብከታችን የምናጫችሁ ለሱ ነው። የምናስተዋውቃችሁ ከሱ ጋር ነው። ኑ በክርስቶስ ኢየሱስ ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን እንዳለ እንለምናችኋለን። እኛም ኑ ወደ እግዚአብሔር መንግስት፣ ኑ ከድቅድቅ ጨለማ ውጡ፣ ወደሚደነቅ ብርሃን ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ መንግስት ፍለሱ። ጌታ ኢየሱስ ይወዳችኋል፣ ይወደናል። እግዚአብሔር ለዘላለም ስሙ የተባረከ ይሁን። ተባረኩ። ወንድምነት ካለ አለ ዳንዬ ጥሪ አድርግላቸው ፕሊዝ። ጸጋ ይብዛልህ። ተባረኩ ወገኖች። እሺ ወንድምነት ጸጋ ይብዛልህ። ጌታ ኢየሱስ ይባርክ። ተባረክ። እሺ ይህን ጌታ ለመቀበል የምትፈልጉ ሰዎች ካላችሁ ጥሪ እናደርጋለን። እኔም ለክርስቶስ ሕይወት መስጠት ፈልጋለሁ የምትሉ ሰዎች ይህን ጌታ በልባችሁ ላይ ለመሾም የምትፈልጉ ሰዎች ጌታን ለመቀበል ከዛሬ ጀምሮ የክርስቶስ ኢየሱስ መሆን ፈልጋለሁ፣
ይህንን ጌታ መከተል እፈልጋለሁ ህይወቴን ዘመኔን ሁሉ ስለኔ ለሞተልኝ ለዚህ ውድ ጌታ መስጠት እፈልጋለሁ የምትሉ ሰዎች ካላችሁ አብረን መጸለይ እንችላለን። ባላችሁበት ስፍራ ሆናችሁ መጸለይ እንችላለን። ጌታ ይባረክ። ስለሰማነው ውድ ቃል ለህይወት ይሆንላችኋል። ይህ ቃል ዛሬ ወስኑ ወገኖች። ከክርስቶስ ኢየሱስ ጋር ህይወታችሁን ዘመናችሁን ለማሳለፍ ቀሪ ጊዜያችሁን ሁሉ ለክርስቶስ ኢየሱስ ለመስጠት የምትወዱ ሰዎች ካላችሁ ባላችሁበት ስፍራ ሆናችሁ ይህንን የንስሐ ጸሎት ከኔ ጋር እንጸልይ። እግዚአብሔር ይሰማችኋል። በሰማችሁት ቃል ልባችሁ የተነካ ወይም ደግሞ በሌሎች ጊዜያቶች ወንጌል ተነግሯችሁ ያልወሰናችሁ በቤተሰብ በወንድም በእናት በአጎት በአባት ሊሆን ይችላል፣ በቅርብ ወዳጅ በጓደኛ እንደዚሁም ቸርች ሄዳችሁ እየተመላለሳችሁ ግን ያልወሰናችሁ እስከ ዛሬ ድረስ ማለት ነው ወደ እግዚአብሔር ልጅ ወደ ክርስቶስ ኢየሱስ ጉያ ያልገባችሁ ወንድሞች ካላችሁ አብረን እንጸልይ። ይህ ምሽት የእናንተ ምሽት ይሁን። የመዳን ቀን አሁን ይሁንላችሁ። በዚህ ሰዓት እግዚአብሔር ጋር ታረቁ። በክርስቶስ ኢየሱስ አምናችሁ ኃጢአታችሁ በደላችሁ በክርስቶስ ኢየሱስ ደም ታጥቦ የእግዚአብሔር ልጆች የምትሆኑበትን እድል እግዚአብሔር ሰጥቷችኋል። ይህንን የጸጋውን ወንጌል እንድትቀበሉ በጌታ ፍቅር እናበረታታችኋለንና ዛሬ አሁን በዚህ ሰዓት መዳን ይሆንላችኋል። የምትችሉ ሰዎች ባላችሁበት ስፍራ የምትችሉ ሰዎች ተንበርክካችሁ፣ ስራ ላይ ያላችሁ ሰዎች ልባችሁን ወደ ክርስቶስ ኢየሱስ አቅንታችሁ ይህንን አጭር የንስሐ ጸሎት ከኔ ጋር እንጸልይ። እግዚአብሔር ይረዳችኋል። እግዚአብሔር ያግዛችኋል። መድኃኒት የሚያስፈልገው የታመመ ሰው ነው። ህይወታችሁን ስታዩ ከእግዚአብሔር እውነት የራቃችሁ እንደሆነ የሚሰማችሁ በኃጢአት በበደል ውስጥ እንዳላችሁ ዛሬ ብትሞቱ መንግስተ ሰማያትን መግባት እንደማትችሉ ኮንፊርም የሚያደርጋችሁ ወንድምቶች ካላችሁ ለእናንተ ኢየሱስ ክርስቶስ መፍትሄ ነው። እሱ ነው የዓለም መድኃኒት፣ የዓለም ኃጢአት የሚያስወግድ እሱ ነው እና ይህንን ጌታ ተቀብላችሁ ነፍሳችሁ እንድታሳርፏት ከዘላለም ሞት ማምለጥ እንዲሆንላችሁ አብረን ይችን አጭር ጸሎት ከኔ ጋር እንጸልይ። እግዚአብሔር ይረዳችኋል። እኔ የምለውን ከኔ ኋላ ባላችሁበት ስፍራ ላይ እንድትሉ በጌታ ፍቅር አበረታታችኋለሁ። ለጌታ እንድትነግሩት ይሄ ጸሎቴ ነው። ይሄ የኔ የልብ ጩኸት ነው ያላችሁ ለክርስቶስ ኢየሱስ ንገሩት። አብረን እንጸልይ። እግዚአብሔር ይረዳችኋል። ጌታ ያግዛችኋል። እግዚአብሔር አባትና አምላኬ ሆይ ስለዚህ ጊዜ አመሰግናለሁ። እኔ ኃጢአተኛና በደለኛ ሰው ነኝ። አንተን በብዙ አሳዝኛለሁ፣ በብዙ በድያለሁ። ዛሬ በፊትህ ንስሐ ገባለሁ። ትላንትናዬን ልረሳ፣ በአንተ ጸጋ ደግሞ ልበረታ። ጌታ ሆይ በፊትህ ንስሐ ገባለሁ። እባክህን ኃጢአት በደሌን መተላለፌን ሁሉ ይቅር በለኝ። በልጅ በክርስቶስ ኢየሱስ ደም እጠበኝ። ዛሬ ልጅህን በማመን የሚገኘውን ይህንን አዲስ ህይወት ለመቀበል ወስኛለሁ። ዓለምን፣ ሰይጣንን፣ ስራውን ሁሉ ክዳለሁ። የእግዚአብሔር ልጅ የሆንከውን አንተን የህይወቴ ጌታና ዳኛ አድርጌ እቀበላለሁ። እግዚአብሔር አባትና አምላኬ ሆይ ከዛሬ ጀምሮ በእኔ ህይወት ላይ አንተ ብቻ ንገስ። ፈቃዴን ለአንተ አስረክቤ እሰጣለሁ። እግዚአብሔር አባትና አምላኬ ሆይ ከዚህ በኋላ ያለኝን ቀሪ ዘመኔን ሁሉ እንድትመራኝ፣ እንዴት መውጣት መግባት እንዳለብኝ አላቅም። እግዚአብሔር ሆይ አንተ እንድታግዘኝ እማጸናሃለሁ። ጸጋህን አብዛልኝ። ጸሎቴን ሰምተህ ልጅህ አድርገህ ስለተቀበልከኝ አመሰግናለሁ። ከዛሬ ጀምሮ አባ አባ ብዬ የምጮህበት የልጅነትን መንፈስ ስለሰጠኸኝ እባርካለሁ። በክርስቶስ ኢየሱስ ስም ጸለይኩኝ። አሜን አሜን።
እግዚአብሔር ይባረክ። እግዚአብሔር ይባርካችሁ። ወንድምነት ተባረክ። ጸጋውን ከዚህ በላይ አትረፍርፎ በአንተ ላይ ይግለጥ። እግዚአብሔር ይባረክ። ተባረኩ ወገኖች። ምናልባት ይህንን ጸሎት የጸለያችሁ ጌታን ለመቀበል የወሰናችሁ ሰዎች ካላችሁ በውስጥ አውሩን። ቁጭ ብለው ከስር በጣም እንደዚህ አይነት ሰዎችን አዳዲስ ሰዎችን የሚለቅሙ ሰዎች ስለበዙ ነው ይህንን ፊት ለፊት ላይ እጃችሁን አውጡ ምልክት ስጡን ምናምን ማለት ያቆም ነው። ለእናንተ ጥንቃቄ ስንል ነው። እና ብዙ ሰዎች ግን አሁንም አሉ የሚድኑ ሰዎች። ጌታ ይባረክ። እግዚአብሔር አምላክ የተባረከ አምላክ ነው። ይሄ ወንጌል ነፃ እንደሚያወጣ ይሄው ምስክሮች ነን እኛ። ወንድምነትን ብጠይቁት በጣም ብዙ ሰዎች በውስጥ መስመር ያገኙናል። እዚህ ያሉ አገልጋዮችን አገኟቸው። ከላይ ጀምሮ እስከታች ድረስ ያለን እዚህ ያለን ሰዎች አገልጋይ ነን። ከዛ የሆነ ጫጫታ ምናምን ነገር ስሰማ ስነቃ እስር የለችም እና እሷ መታታች ሳሎን ትጫወታለች። እኔ አለሜን እቀጭላለሁ እና ያስተኝተ ና ላስተኛ ብላ እንደወሰደች ነው እንትን ያልኩት። አይ ነው